الله عز وجل. أهون سورة المؤمنون الله سبحانه وتعالى من إلى وإن هذه أمتكم أمة واحدة وأنا ربكم فاتقون ይላል። ይህችን በአንድ አምላክ የማመን ህግጋት አንድ መንገድ ስትሆን ሃይማኖታችሁ ናት፣ እኔም ጌታችሁ ነኝና ፍሩኝ ይላል አላህ ሱብሓነሁ ወተዓላ። አሁንም ሱረቱል በቀራ ላይ አላህ ሱብሓነሁ ወተዓላ ምን ይላል? ወኢላሁኩም ኢላሁን ዋሂድ ላ ኢላሀ ኢላ ሁወ አርረሕማኑ ረሒም ይላል። ሰዎች ወይ አምላካችሁም አንድ አምላክ ብቻ ነው፣ ከእርሱ ሌላ አምላክ የለም ይላል ማለት ነው አላህ ዐዘ ወጀል። እሺ እንደሆነ እናያለን ኢንሻአላህ። ሸርሕ ሰላሰቱል ኡሱል ለሙሐመድ ቢን ሷሊህ አልዑሰይሚን ላይ ምን ብሎ አስቀምጦታል? አተውሂዱ ሉገተን ተውሂድ በቋንቋ ደረጃ ምን ማለት ነው የሚለው ስናይ ማስደሩ ዋሂድ ይዋሂድ ማለት ነው፣ አንድ ማለት ነው። ወይም ደግሞ አላህ ሱብሓነሁ ወተዓላ አንድ ማለት ነው። አይጀዕሉ ሸይእን ዋሂደን ወሃዛ ላ የተሐቀቁ ኢላ ቢነፍይ ወልኢስባት ይላል። ወይም ደግሞ አንድን ነገር አንድ ማድረግ ነው። ይሄ ደግሞ ላ የተሐቀቁ ኢላ ቢነፍይ ወልኢስባት። ይሄ ደግሞ ሊጸድቅ የሚችለው በምንድግ ነው? ከአላህ ውጭ ያሉ ነገራቶችን ነፍይ በማድረግ ውድቅ በማድረግ አላህ ሱብሓነሁ ወተዓላ ደግሞ አምላክነቱን ኢስባት በማድረግና በማረጋገጥ ነው ይላል። وفي الاصطلاح درجة من عرفه المؤلف بقوله من بلوتال التوحيد هو إفراد الله بالعبادة. توحيد بلو مالت الله عز وجل ويما الله سبحانه وتعالى وأملكه بالتشاون ما درجنا من التألو بلاس كم توتال أي أن تعبد الله وحده لا تشرك به شيئا. الله سبحانه وتعالى بالتشاون تقرروا لا تشرك به نبيا ولا مرسلا. ነብይም ይሁን እንዲሁም መልእክተኛ በሱ ላይ ላታጋራ ነው። ወላ መለከን ሙቀረበን መልአክም ይሁን የቅርብ መልአክ እንኳን ቢሆን ከሱ ጋር ላታጋራ ነው። ወላ ረኢሰን ወላ መለከን ወላ አሐደን ሚነል ኸልቅ አለቃ ለምን አይሆንም ንጉስ አይሆንም ከሱ ከአላህ ጋር ላታጋራ ነው ይላል። በል ተፍሪዱሁ ወህደሁ ቢልዒባዳ እሱም ብቻ በአምልኮ ልትነጥለው ነው። መሐበተን ወተዕዚማ ወጀህና አላህ ሱብሓነሁ ወተዓላ እያላክ ወረግበተን ወረህባ ከሱ ቅጣት እየፈራህና ወረህባ እንዲሁም ደግሞ ጥሩን ነገር ጀነትን እየከጀልክ ብሎ ያስቀምጠዋል። with regard to the sharia ደግሞ definition of tawhid, it means believing in Allah alone as God in the Lord and attributing to him alone all the attributes of lordship and divinity. አላህ ሱብሓነሁ ወተዓላ በአምላክነቱ እንዲሁም ደግሞ በጌትነቱ ብቻውን ማድረግ ነው። ተውሂድ በቁርአን ውስጥ ይገኛል ወይ ስናይ ብለን የሚለውን ስናይ ምን እናገኛለን? ቁል አንድ ነው ይላል። ይሄ አንድ የሚለው ደግሞ አሐድ means that he is one in both his essence and his attributes በኤሰንሱ በህላዊው ይሁን በማንነቱ በሚሰራቸው ተግባራቶቹ በሙሉ አላህ ሱብሓነሁ ወተዓላ አንድ ነው። ሱረቱል አንቢያ ምዕራፍ 1 ቁጥር 108 ላይ አላህ ሱብሓነሁ ወተዓላ ምን ይላል? ቁል ኢነማ ዩሓ ኢለየ አነማ ኢላሁኩም ኢላሁን ዋሂድ በላቸው ይላል አላህ ሱብሓነሁ ወተዓላ። ያ ወደኔ የሚወርደው አምላካችሁ አንድ አምላክ ብቻ ነው ማለት ነው። ፈሀል አንቱም ሙስሊሙን ታዲያ እናንተ ፍጹም ታዛዦች ናችሁን በላቸው ይላል አላህ ዐዘ ወጀል ማለት ነው። ሱረቱ ጣሃ ምዕራፍ 20 ቁጥር 14 ላይ ደግሞ ምን ይላል? ኢነኒ አነ አላሁ ላ ኢላሀ ኢላ አነ ፈዕቡድኒ ወአቂም ሰላተ ሊዚክሪ እኔ አላህ ነኝ፣ እኔ አላህ ነኝ፣ እኔ አምላክ የለም ተገዛኝ ይላል ማነው አላህ ዐዘ ወጀል። አሁን ሱረቱ ነህል ምዕራፍ 22 ቁጥር 22 ላይ ምን ይላል? ኢላሁኩም ኢላሁን ዋሂድ አምላካችሁ አንድ አምላክ ብቻ ነው ይላል አላህ ዐዘ ወጀል። እንግዲህ እስካሁን ተውሂድን ቁርአን ላይ እያየን ያለ ነው። ተውሂድ ዒባዳ ብቻታላ በአምልኮ መነጠል ብለናል። ይህንን እያየን ነው ማለት ነው። እሺ አሁን እዚች ጋር ማየት እንችላለን። ወኢላሁኩም ሱረቱል በቀራ ቁጥር 163 ላይ ምን ይላል? ወኢላሁኩም ኢላሁን ዋሂድ ላ ኢላሀ ኢላ ሁወ አርረሕማኑ ረሒም አምላካችሁ አንድ አምላክ ብቻ ነው ከእርሱ በቀር ሌላ አምላክ የለም ይላል ማነው አላህ ዐዘ ወጀል። ኪታቡ ሱና የኢብኑ ተይሚያ ኪታብ ላይ ነው ይህንን የሚለው ላ ሸኽሰ ገይረ ሚነላሂ ተዓላ ይላል። ከአላህ ውጭ ሌላ ምንም አይነት ነገር የለም ይላል። ሸኽስ የሚለው ምንድን ነው ካልን ፐርሰን ማለት ነው፣ ማንነት ማለት ነው። ከአላህ ውጭ ሌላ የሚመለክ ማንነት የለም ማለት ነው። አሁንም መጅሙዕ አልፈታዋ ላይ ሊሸይኽ ኢማም ኢብኑ ተይሚያ ላይ የምናገኛለን ወሁወ ሱብሓነሁ ወተዓላ ለይሰ ከሚስሊሂ ሸይኡን ፊ ዛቲህ አላሁ ዐዘ ወጀል እሱን የሚመስል ነገር በህላዌው የለም፣ ወላ ፊ ሲፋቲህ በባህሪያቶቹ የለም፣ ወላ ፊ አፍዓሊህ በተግባራቶቹም ቢሆን አላህን ሱብሓነሁ ወተዓላ የሚመስለው ነገር የለም። ወሁወ አሐዱ ላ ቀሲመ ለሁ ፊ ዛቲህ እሱ አንድ ነው፣ የሚከፈለው ነገር የለም በዛቱ በዕደለህ ክፋይም ምንም ነገር የለውም። ለፍዙል ሙጅመል ላይ ነው ይሄ ያለው።
የአላህ ስብሐ ወተዓላ ንግግር ምን ይላል? ፈኢነ አላህ ሱብሓነሁ አሐዱን ሰመድ፣ አላህ ስብሐ ወተዓላ አንድ ነው፣ የሁሉም መጠጊያ ነው። ለም የሊድ ወለም ይውለድ፣ አልወለደም አልተወለደም። ወለም የኩን ለሁ ኩፉወን አሐድ፣ ለሱ ምንም አጋር ቢጤ የለውም ይላል። ማነው? አላህ ስብሐ ወተዓላ። እሺ ተውሂድን ይሄን ያክል ቁርአን ላይ ካየን ስላሴ ምንድን ነው ወደሚለው እንሄዳለን። ስላሴ ምንድን ነው ካልን የቃሉ ትርጓሜ አንደኛ ስላሴ ማለት ስሉስ ማለት ወይም ሶስት ከሚል ቃል የመጣ ሲሆን ሶስትነት ማለት ነው። አምላክ በስም በግብር በአካል ሶስት ሲሆን በህላዊ በኑባሪ በመለኮት አንድ ነው የሚለው ትምህርት ነው ስላሴ። በአጭሩ በአካል ሶስት በመለኮት ደግሞ አንድ ማለት ነው። የስላሴ ትምህርት በመጽሐፍ ቅዱስ ውስጥ አለ ወይ የሚለውን ስና የሳይንኮሎፒዲያ ላይ የምናገኛለን። In the New Testament, we do not find the doctrine of the Trinity anything like its developed form. የትሪኒቲ ዶክትሪን ማግኘት አንችልም። የአዲስ ኪዳን ላይ ትሪኒቲ ወይ ቀምጦታል። በአዲስ ኪዳን ውስጥ አስተምሮ ስላሴን አንድን ቦታ ማግኘት አልቻልንም። ሌላው ይቅርና ስላሴ በጳውሎስና በዮሐንስ ትምህርት ውስጥ እንኳን አልነበረም ብሎ አስቀምጦታል ማለት ነው። ኖት ኢቨን ኢን ዘ ፖሊያን ኢን ጆሃንያን ቴዎሎጂ ብሎ አስቀምጦታል ማለት ነው። አሁንም ሌላ ሂስቶሪ ኦፍ ትሪኒቴሪያን ላይ ስናይ ምን ይላል? No theologian in the first 3 Christian centuries was Trinitarian in the sense of believing that the God is three personal ብሎ የሚያምኑ ምሁሮች አልነበሩም ብሎ አስቀምጧል ማለት ነው። ስላሴ የሚለው ቃልም ሆነ ዛኒው ኢንሳይክሎፒዲያ ላይ የምናገኛለን። ስላሴ የሚለው ቃልም ሆነ በግልጽ የተብራራ የስላሴ መሰረተ ትምህርት በአዲስ ኪዳን ውስጥ አይገኝም ብሎ አስቀምጧል ማለት ነው። እሺ አሁን ደግሞ የምናየው ምንድነው? ተውሂድን በመጽሐፍ ቅዱስ ውስጥ እናያለን ኢንሻአላህ። ተውሂድን በመጽሐፍ ቅዱስም በቁርአን ውስጥም ነው ተውሂድን የምናገኘው። ምን ይላል? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን ይላል? ብቻህን እውነተኛ አምላክ ይሆን ካንተን ይህቺ የዘላለም ህይወት ናት ይላል። እዚህ ጋር ብቻህን እውነተኛ አምላክ የተባለው ማን ነው ብለን ዘሆሊ አረማይክ ላይ ስናየው ምን ይላል? የአረማይኩ ትርጉም ላይ ዩ አሎን አር ዘአላህ ይላል። አሎን አር አላህ አንተ ብቻህን አምላክ ነህ የሚለው ምን ብሎታል? አላህ ብቻ እውነተኛ አምላክና አስቀምጦታል ማለት ነው። ዘዳግም ምዕራፍ 6 ቁጥር 4 ላይ ምን እናያለን? እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ብሎ አስቀምጦታል። አምላካችን እግዚአብሔር ስንት እግዚአብሔር ነው? አንድ እግዚአብሔር ነው ብሎ አስቀምጦታል። ተውሂድ ማለት አምላክን አንድ ማድረግ ነው። ሌላ ደግሞ ትንቢተ ኢሳያስ ምዕራፍ 44 ቁጥር 24 ላይ ከማህፀን የሰራ የሚቤዥ እግዚአብሔር እንዲህ ይላል፣ ሁሉን የፈጠርኩ ሰማያትን ለብቻ የዘረጋው ምድርን ያጸናው እግዚአብሔር እኔ ነኝ እያለ ይናገራል። እኔ የሚለው አንድ ፐርሰንት ነው ሊያሳይ የሚችለው። እኔ ነኝ ከኔ ጋራ ማን ነበር እያለ ሌላ ማንነቶች ከእርሱ ጋር ከእግዚአብሔር ጋር ሌላ የፈጠሩ ማንነት ማለት ነው። ትንቢተ ዮኤል ምዕራፍ 2 ቁጥር 27 ላይ የምናገኛለን። እኔም በእስራኤል መካከል እንዳለው እኔም አምላካችሁ እግዚአብሔር እንደሆንኩ ከእኔም በቀር ሌላ አምላክ እንደሌለ ታውቃላችሁ ይላል። ሕዝቤም ለዘላለም አያፍርም እያለ ይናገራል ማለት ነው። አሁንም ሌላ ትንቢተ ሆሴዕ ምዕራፍ 13 ቁጥር 4 ላይ የምናገኛለን። እኔ ግን ከግብፅ ምድር ጀምሬ አምላክ እግዚአብሔር ነኝ፣ ከእኔም በቀር ሌላ አምላክ አታውቅም፣ ከእኔም በቀር ሌላ መድኃኒት የለም እያለ ይናገራል ማለት ነው። እኔ እያለ ነው እግዚአብሔር እየተናገረ ያለው። እሺ አሁንም ኦሪት ዘዳግም 32:39 ላይ የምናገኛለን። አሁንም እኔ ብቻዬን እንደሆንኩኝ ይላል፣ ከእኔ በቀር አምላክ እንደሌለ እዩ። እስልምና ማለት አንደኛ ነገር አንድ ሰው ወደ ኢስላም ሲገባ ምንድን ነው የሚለው? ሻሃዳ ነው የሚይዘው። አሽሀዱ አን ላ ኢላሃ ኢለላህ ነው የሚለው። ከአላህ በስተቀር በሀቅ የሚመለክ አምላክ የለም ነው የሚለው። ይህንን ነው መጽሐፍ ቅዱስ ላይ እያገኘን ያለ ነው። ከእኔ በቀር አምላክ እንደሌለ እዩ። እኔ ገድላለሁ አድንማለሁ፣ እኔ አሞታለሁ ፈውስማለሁ፣ ከእጅም የሚያድን የለም ይላል። እንደሌለ እዩ። ይሄ ነው በቃ እስልምና ማለት ነው። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ የምናገኛለን። ከእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን ብሎ ይገልጻል። ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ ወልድ አይደለም ያለው፣ መንፈስ ቅዱስ አይደለም ያለው። እግዚአብሔር ቢል ምናልባት እግዚአብሔር ውስጥ አብና ወልድና መንፈስ ቅዱስ አሉ ብለው ሊሉን ይችላሉ። ነገር ግን አንድ አምላክ ብሎ የገለጸው ማንን ነው? አብን ብቻ ነው። እዚች ጋር አንድ አምላክ አብ አለን ብሎ ነው ማን የገለጸው? የሉቃስ ወንጌል ምዕራፍ 18 ቁጥር 18 ላይ ምን ይላል? ከአለቆችም አንዱ ቸር መምህር የዘላለምን ሕይወት እንዲወርስ ምን ላድርግ ብሎ ጠየቀው ይላል። ኢየሱስም ከዛ ምን አለው? ሰውየው የጠየቀው አስተውሉ እንግዲህ የዘላለም ሕይወት ነው የጠየቀው። የዘላለም ሕይወት የሚገኝበት ብቸኛው መንገድ ምንድን ነው ካልን አንዱን አምላክ ከሱ ጋር ምንም አለማጋራት ነው። ለዛ ነው 19 ላይ ምን ይላል? ኢየሱስም ስለምን ቸር ትለኛለህ ይላል።
ምክንያቱም ኢየሱስን እንኳን ቅድም ብለናል፣ ተውሂድን ስንተረጉም ወላ ነብይ ሙርሰላ ብለናል። የተላከ ነብይም ቢሆን ከእግዚአብሔር ጋር ወይም ከአላህ ጋር አስጠግተን ካመለክን መቼም ቢሆን የዘላለምን ህይወት አናገኝም። ለዛ ነው ኢየሱስ ቅድሚያ የተቆጣው፣ ቅድሚያ ያስጠነቀቀው፣ ኢየሱስ የገሰጸው። ለዛ ነው ሰውየው የዘላለምን ህይወት እስከፈለገ ድረስ ቅድሚያ ኢየሱስን እንኳን ቢሆን ከአንዱ ከእግዚአብሔር ጋር ማስጠጋት ስለሌለበት ቅድሚያ ገሰጸው፣ ተቆጣው። ምን አለው? ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም፣ ሌላ ማንነት ከእግዚአብሔር በቀር የለም ብሎ ተናገረ ማለት ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ደግሞ ምን ይላል? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ። እሱም ማን ነው? እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። ምን የሆነ? ሰው የሆነ ክርስቶስ ኢየሱስ ነው። ስንት እግዚአብሔር አለ? አስተውሉ እዚህ ጋር በደንብ። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ ማን ተብሏል? ኢየሱስ ምን ተብሏል? መካከለኛ። ተደባለቀው ማን የተባለው? መካከለኛ አለ። እርሱም ማን ነው? ሰው የሆነ ኢየሱስ ክርስቶስ ነው ይላል ማለት ነው። ስለዚህ አሁን ዛሬ ኢንሻአላህ ቻሌንጅ የምናደርገው ምንድን ነው? የሰው ልጆች መዳኛ ትክክለኛው መንገድ ስላሴ ከሆነ ቀላል ነገር አይደለም። የሰው ልጆች መዳኛ ማለት ሰዎች ወደ ጀሀነም የሚነዱበት ነገር ከሆነ መጽሐፍ ቅዱስ ላይ በግልጽ መቀመጥ አለበት። ምክንያቱም ይሄ እኮ ቀልድ አይደለም፣ ሚስጥር ምናምን የሚባል ነገር የለም። የመዳኛ መንገድ ሆኖ የሰው ልጆች የሚጠፉበትና የሚድንበት ነገር ሆኖ ሚስጥር የሚባል ነገር የለም። ስለዚህ በግልጽ የተቀመጠ ነገር መገኘት አለበት ማለት ነው። አብ፣ ወልድ፣ መንፈስ ቅዱስ መመለክ እንዳለባቸው በግልጽ መቀመጥ አለበት። ጥቅሶችን በግድ እያጣመመን ወይም ፈልገን አይደለም ማግኘት ያለብን፣ በግልጽ መቀመጥ አለበት። ምክንያቱም ሰዎች የሚድኑበት ስለሆነ ማለት ነው። ቁርአን ላይ ቅድምም እንዳየን በጣም ብዙ ቦታ፣ ይሄ ብቻ አይደለም በነገራችን ላይ እነዚህ ጥቅሶች ብቻ አይደሉም። በጣም ብዙ ቦታ ላይ አላህ ሱብሃነሁ ወተዓላ ኢላሁኩም ቃል ነው የመጣው። ኢላሁኩም ኢላሁን ዋሂድ፣ አንድ አምላካችሁ አንድ አምላክ ብቻ ነው እያለ አላህ ሱብሃነሁ ወተዓላ ለቁጥር በሚያዳግተን ሁኔታ ነው ቁርአን ላይ የሚናገረው ማለት ነው። እና ስላሴን ደግሞ እኔ እንጃ አንድ እንኳን በስትክክል ስላሴን የሚያሳይ ጥቅስ እንግዲህ ወገናችን ካሳየችን እንፈልጋለን። እሺ ጨርሻለሁ። ወገናችን መቀጠል ይችላል። እሺ በእርግጥ 2 ደቂቃ ይቀርሽ ነበር። ከ19 ነበረ መጨረሻው። ከለቀቅሽልኝ እንቀጥላለን ማለት ነው። ጨርሰሻል ሞገትሽን ይመስለኛል። ሰላም ክርስቶስ ይብዛላችሁ ክርስቲያን እህት ወንድሞች፣ እንዲሁም ሙስሊም ወገኖቻችን ሰላም ብያለሁ። እንግዲህ ዛሬ ርዕሳችን ተውሂድ ወይስ ስላሴ የነቢያት አስተምህሮ የሚል ነው። ሜቢ መውዳ ከአንቺ ድምፅ አለና አንድ ሚዩት አድርጊልን። እንግዲህ የምንጀምረው ተውሂድ ከሚለው እንጀምራለን ማለት ነው። ተውሂድ የሚለውን አስተምህሮ በመጀመሪያ ደረጃ ምን ማለት ነው የሚለውን እንመለከትና ከዛ በኋላ ወደ አነሳቻቸው ነጥቦች ደግሞ እንመጣለን። እንግዲህ ተውሂድ ሩቡብያ የሚለው ብለው የሚያምኑት አላህን በመፍጠርና ሰማይና ምድርን በመፍጠር ብቸኛ ነው፣ ተባባሪ የለውም ብለው የሚያምኑት ነው። ተውሂድ ኡሉህያ ብለው ደግሞ የሚያምኑት አላህ በአምላክነቱ ብቸኛ መሆኑን ማወቅና ማመን ነው። እንግዲህ አላህ አንድ ነጠላ ማንነት ነው ያለው የሚለውን ማመን ማለት ነው። ተውሂድ አስማኢ ወሲፋት የሚለው ደግሞ በአላህ በስሞቹና በባህሪያቱ ብቸኛ አንድ ነው ብሎ ማመን ነው። እንግዲህ ወደ ቅዱሳን ነቢያት ስንመለከት አምላክ አንድ ነጠላ ማንነት አለው ብሎ ያስተማረ አንድም ነብይ የለም። በነገራችን ላይ ቅዱሳን ነቢያት ወገናችን የነቢያት አስተምሮ ይሄ ነው ስትል የነቢያትን መጽሐፍት እንኳን ይዛ አይደለም። በነገራችን ላይ አንድ ያዘችው መጽሐፍ አለ እከሌ እንዲያለቅ የሚለውን ማስረጃ ከመያዝ ውጭ የነቢያትን መጽሐፍት እንኳን ይዛ አይደለም እንደዛ እያለችን ያለችው ማለት ነው። ነገር ግን አላህ መጽሐፍ ቅዱስ ላይ ስትፈልገው አይቻታለሁ። የነቢያት አስተምሮ ይልቁኑ የአካል ብዝሃነት የምንነት አንድነትን ነው ሲያስተምሩ የተመለከት ነው። ለምሳሌ መጽሐፈ ምሳሌ ምዕራፍ 8 ቁጥር 25 ጀምሮ ስንመለከት ተራሮች ገና ሳይመሰረቱ ከኮረብቶች በፊት እኔ ተወለድኩ፣ ምድሪቱና ሜዳውን ገና ሳይፈጠር የመጀመሪያው የዓለም አፈር ሰማዮችን በዘረጋ ጊዜ አብሬ ነበርኩ ይላል። እንግዲህ አብሬ ነበርኩ ሲል ከማ ጋር ነበር? አብሬ ነበርኩ ብሎ የሚናገር አካል አለ። በእርሱ ዘንድ ደግሞ እንደነበር የሚነገርለት አካል እንዳለ የሚያመለክት ቃል ነው። ሰማዮችን በዘረጋ ጊዜ እኔ አብሬ ነበርኩ፣ በቀላያትም ፊት ክበብን በደነገገ ጊዜ ይልና የዚያን ጊዜ እኔ በእርሱ ዘንድ ዋና ሰራተኛ ነበርኩ ይላል። በማ ዘንድ? በአባቱ ዘንድ ማለት ነው። ማነው ይህን እየተናገረ ያለው ብለን ስንመለከት ወልድ ነው፣ ቃል ማለት ነው። በአብ ዘንድ እንደነበረና በእርሱ ዘንድ ኢቭን ሰማዮችን በዘረጋ ጊዜ አብሮ እንደነበረ ሲናገር እንመለከታለን። የአካል ብዝሃነትን በዚህ እንመለከታለን ማለት ነው። በእሱ ዘንድ ነበረ። ተናጋሪውን ደግሞ ስንመለከት አንድ ነጠላ ማንነት የሆነ ሳይሆን የአካል ብዝሃነት እንዳላቸው እንመለከታለን ማለት ነው። እንዲሁም ዘፍጥረት ምዕራፍ 19
ቁጥር 24 ላይ የነቢያት አስተምሮ ይሄ ነው ስትል ነበረ። የነቢያት አስተምሮ ይሄ ነው ወገናችን። ሙሴ በዘፍጥረት ምዕራፍ 19 ቁጥር 24 ላይ እግዚአብሔር በሰዶምና በጎሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲንን አዘነበ አለ። በደንብ አስተውይ። ሁለት አካላትን እግዚአብሔር ብሎ ሲጠራ እንመለከታለን። እግዚአብሔር በሰዶምና በጎሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲን ምን አለ አዘነበ። እግዚአብሔር ከማዘንድ ከእግዚአብሔር ዘንድ እዚህ ጋር የምንመለከተው ምንድነው? ሁለት አካላት እግዚአብሔር እንደተባሉ እንመለከታለን ማለት ነው። ስለዚህ የነቢያት አስተምሮ የአካል ብዝሃነትን ማስተማር ነው ማለት ነው። አንድ ነጠላ ማንነት አለው ብሎ ያስተማረ አንድም ነብይ የለም። ያነሳቻቸውን ጥቅሶች በኋላ ላይ እንመጣለን፣ ሙግት ማፍረስ ላይ ማለት ነው። እንዲሁም ኦሪት ዘፍጥረት ምዕራፍ 48 ቁጥር 10 ጀምሮ እንግዲህ እዚህ ጋር እየተናገረ ያለው ወልድ ክርስቶስ ኢየሱስ ነው። ስለ ራሴ አደርገዋለሁ፣ ስሜ ተነቅፏልና ክብሬንም ለሌላ አልሰጥም እያለ ያዕቆብ የጠራሁም እስራኤሎች ስማኝ፣ እኔ ነኝ፣ እኔም ፊተኛ ነኝ፣ እኔም ኋለኛ ነኝ ይልና ቁጥር 16 ላይ ወደ እኔም ቅረቡ፣ ይህንንም ስሙ፣ እኔ ከጥንት ጀምሮ በስውር አልተናገርኩም፣ ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ። አሁንም ይላል ጌታ እግዚአብሔርና አሁንም ጌታ እግዚአብሔር እና ብሎ ጌታ እግዚአብሔር የተባለ አካል አለ እና ተብሎ ደግሞ ሁለተኛ አካል ይጠራል። መንፈሱ ከዛስ ልኮኛል በማለት ሲናገር እንመለከታለን። ሁለት አካል ላኪ እንደሆኑና ልኮኛል ብሎ የሚናገር ደግሞ አካል እንዳለ ሶስተኛው አካል እንመለከታለን ማለት ነው። ይሄ ማን ነው የሚናገረው? ይኸው ቁጥር 12 ላይ እኔ ፊተኛ ነኝ እኔ ኋለኛ ነኝ እያለ የሚናገረው አካል ነው፣ ወልድ ነው ማለት ነው። እንግዲህ በቁርአን ላይ ስንመለከት አላህ አንድ ነው የሚልን አስተምሮ ሲናገሩ እንመለከታለን። ተውሂድ ተውሂድ ሩቡቢያ የሚለውን በራሱ እንዴት ነው አላህን ነጥሎ አንድ ነጠላ ማንነት ያለው በምንነቱም በማንነቱም አንድ ነው የሚለውን አስተምሮ ቁርአን ራሱ እንመልከተው። አላህ እውነት አንድ ነጠላ ማንነት ያለው ነው የሚለው ስንመለከት በሱረቱል አዕራፍ ምዕራፍ 7 ቁጥር 179 ላይ እንዲህ ይላል፣ ከጋኔንም ከሰዎችም ብዙዎችን ለገሃነም በእርግጥ ፈጠርን ይላል። በደንብ አስተውሉ። ከጋኔንም ከሰዎችም ብዙዎችን ለምን ፈጠርን? ለገሃነም ፈጠርን። ፈጠርኩ አይደለም የሚለው። ቅድም ስትናገር የሆነ ቃል ተናግራ ነበር። እኔ የሚል ካለ አንድ ነጠላ ማንነት ያለው ነው ብላለች። ትክክል። እኔ የሚል ካለ ብለሻል። ግን ወደ ስላሴ ስትመጪ እሱ ከምን አንጻር እንደሆነ አስረዳሻለሁኝ። እኔ የሚል ካለ አንድ ነጠላ ማንነት ያለው አካል ነው ስላለች እኛ የሚል እስከሆነ ከተባለ ብዝሃነት ያለው አካል ነው ማለት ነው። አላህን ስንመለከት ደግሞ ፈጠርኩ ሳይሆን እያለ ያለው ፈጠርን በማለት ከእሱ ጋር ሌላ አካል እንዳለና ብዝሃነትን የሚያመለክት ቃላትን ሲናገር እንመለከታለን። እንዲሁም በሱረቱል ሐጂር ምዕራፍ 15 ቁጥር 9 ላይ እኛ ቁርአንን እኛው አወረን ነው። እኛው ብሎ የሚናገረው ማን ነው? አንድ ነጠላ ማንነት ያለው ነው። እኛ የሚለው ኃይለ ቃል ብዝሃነት ካለ ነው የምንጠቀመው ቃል እንጂ አንድ ነጠላ የሆነ አካል ሊጠቀመው አይችልም። እኛውን ቁርአንን አወረን ነው፣ እኛም ለእርሱ ጠባቂዎቹ ነን አለ። ጠባቂው ነኝ ሳይሆን ጠባቂዎቹ ነን። ምናልባት ይህንን ሙግስ ስናነሳ ምን አይነት መልስ ሊመልሱ ይችላሉ? አይ በአረብኛ ስናግባብ እኮ ምንድነው ራስን ለማላቅ አንድ ንጉስ ራሱን እንደሚያከብረው ለማክበር ነው፣ አላህ ትልቅነቱን ለማሳየት ነው የሚል አይነት ሀሳብ ሲያነሱ ትሰማቸዋላችሁ። እንግዲህ ሙሐመድ አረብኛ ቋንቋን ይዞ አልመጣም። ከመሐመድ በፊትም አረብኛ ቋንቋ አለ። ከመሐመድ በፊት አረብኛ ቋንቋ ተናጋሪ የሆኑ ሰዎች እኛ የሚለውን ኃይለ ቃል ለክብርና ለታላቅነት ነው የሚጠቀሙት የሚል አንድ የታሪክ ምሁርም ታሳይኛለች ማለት ነው። በአረብኛ ቋንቋ ከመሐመድ በፊት የነበሩ የአረብ ተናጋሪ ሰዎች እኛ የሚለውን ቃል ከክብር አንጻር ነው የሚጠሩት ብለሽ እንትን ካልሽ ማለት ነው ከመሐመድ በፊት ያሉ የአረብኛ ተናጋሪዎችን ማስረጃ ልታመጪልኝ ይገባል ማለት ነው። እንዲሁም በቁርአን ላይ ስትመለከቱ በሱረቱል ማኢዳ ቁጥር 48 ላይ እንግዲህ ወደ አንተ መጽሐፉን ከበፊቱ ያለውን መጽሐፍ አረጋጋጭ በእርሱም ላይ ተጠባባቂ ሲሆን በእውነት አወረድን ይላል። አወረድኩ ሳይሆን አወረድን በማለት የሚናገረው ምንድነው? እንግዲህ አንድ ነጠላ ማንነት ከሆነ አወረድኩ ብሎ ነበር ሊጠቀመው የሚችለው። ግን አላህ አንድ ነጠላ የሆነ ማንነት እንዳልሆነ የሚያመለክቱ እኛ እያለ ፈጠርን እያለ ሲናገር ከሱ ጋር ሌላ አካል ያለ እንደሆነ በጣም ግልጽ የሆነ ነገር ነው ማለት ነው። እንግዲህ አሁን እንደተመለከትነው ተውሂድ ኡሉሂያ የሚለው አንድ አላህን በነጠላ አንድ ማድረግ ነው። አንድ ነጠላ ማንነት በምንነቱም በማንነቱም አንድ ነጠላ ማንነት እንዳለው ማመን ነው የሚል የተውሂድ አስተምሮ ነው ያላቸው። ኦኬ አላህ በምንነቱም በማንነቱም አንድ ከሆነ ዘላለማዊ ነው እያላችሁ እያመናችሁ ነው ማለት ነው። ቁርአን ፍጡር ነው ፈጣሪ የሚለውን ነገር ሲጠየቁ አይ ወረቀቱ ፍጡር ነው ቃሉ ግን ዘላለማዊ ነው የሚል መልስ እንሰማለን ከወገኖቻችን ማለት ነው። ኦኬ ቃሉ ዘላለማዊ ከሆነ ይሄ ዘላለማዊ ቃል ካዲያ በሱናን ኢብኑ ማጃ 3781 ላይ ይሄ
ዘላለማዊ የሆነው ቃል በምን መልክ ይመጣል ይላል? በገረጣ ሰው ይመጣል። ኦኬ የገረጣ ሰው መልክ ይዞ ሲመጣ ዘላለማዊነቱን ሽሮ ወይም ቀይሮ አይደለም የሚመጣው። ስለዚህ በአካል ይመጣል እየተባለ ነው። ሶ በአካል ሲመጣ ዘላለማዊ ሆኖ ነው የሚመጣው ማለት ነው። ሶ ከአላህ ሌላ አካል ሆኖ ዘላለማዊ ሆኖ የሚመጣ አካል አለ ማለት ነው። ምክንያቱም ይኸው ቡሬዳ የዘገበው ሐዲስ ነው። ቁርአን እንደገረጣ ሰው ይመጣል ብሎናል። ስለዚህ እንደገረጣ ሰው ሆኖ ሲመጣ ምን ሆኖ ነው የሚመጣው? ህያውነቱን ወይም ደግሞ ዘላለማዊነቱን ሽሮ ወይም ቀይሮ ነው አይደለም። ያው ዘላለማዊነቱ ሆኖ ከሆነ ከአላህ ሌላ ነጠላ ማንነት ያለው ደግሞ ዘላለማዊ የሆነ አካል አለ እያላችሁ ነው ማለት ነው። ሌላው ሲቀጥል አላህን አንድ ነው ስትሉ ምኑን ቆጥራችሁ ነው? ሙስሊም ወገኖቻችን አላህ አንድ ነው ሲባል ምኑ ተቆጥሮ ነው? እጁ ነው እግሩ ነው ምኑ ነው የተቆጠረው? ለምሳሌ በሱረቱ ሷድ ምዕራፍ 35 ቁጥር 75 ላይ አላህ ኢብሊስ ሆይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ ይላል። ሁለት እጆች እንዳሉት ይናገራል። ሱናን ኢብኑ ማጃ ሱናን አናሳይ 5379 ላይ ሙሐመድ የአላህ ሁለቱ ቀኝ እጁ ሁለት ነው ብሎ ተናግሯል። ሶ ሁለት ቀኝ እጅ ካለው እጁ አይቆጠርም ወይ ማለት አካሉን ቆጥራችሁ ነው አንድ ነው እያላችሁ ያላችሁት? ሲቀጥል በምንነቱም በማንነቱም አንድ ነው ሲባል ምንነት ይቆጠራሉ ማለት መለኮት ተቆጥሮ ነው ወይ አንድ ነው እያላችሁት ያላችሁት ወገኖቻችን? እኛ እግዚአብሔር አንድ ነው ስንል ተቆጣሪ ምንነት ኖሮ ሳይሆን ከሱ ሌላ አምላክ የለም እያልን እንደሆነ ግልጽ ነው። መለኮት ምንነት ስለማይቆጠር ማለት ነው። ሌላው እግር አለው፣ እጅ አለው፣ የተለያዩ አካላቶች አሉት። ሱረቱል ቀለም ምዕራፍ 68:42 ላይ ባት የሚገለጥበትም ከሃዲዎችም ወደ መስገድ የሚጠሩበትና የማይችሉበትን ቀን አስታውስ ይላል። እንግዲህ ባት የተባለው የማን ነው ስንል ሰሒህ ቡኻሪ 7439 ላይ 7439 ላይ ማለት ነው የቂያማ ቀን ህዝቡን ይሰበስባል አላህ የሙስሊም የሆኑ አማኞች ለነሱ ሲገለጥላቸው ምኑን ይገልጣል ነው ያለን? ሺኑን ይገልጣል በማለት ነው የነገረን። ስለዚህ አላህ እግር አለው፣ በሁለት ቀኝ እጁ ጋር ሁለት እጅ አለው። ሰው እነዚህ አካላቶቹን ቆጥራችሁ ነው አልቆጠራችሁትም? ምኑን ቆጥራችሁ ነው? ሲቀጥልስ አላህ አንድ ነው ልትሉ የቻላችሁት ወገኖቻችን ማለት ነው። እንዲሁም ቅድም ስጠቅሳቸው ነበረ ሱረቱል ኢኽላስን በራሱ ጠቅሰዋል። ቁጥር 1 ላይ በእርሱ አላህ አንድ ነው የሚለው አህዱ የሚለውን የአረብኛ ቃል ተጠቅመው ስትጠቅሰው በጣም ገርሞኝ ነበረና እስቲ በቁርአን ላይ ዋህድ የሚለው በመጀመሪያ አህድና ዋህድን በራሱ እንመልከት እስቲ። ዋህድ የሚለው የአረብኛ ቃል በቁርአን መሰረት ማለት ነው አንድ ነጠላ ማንነትን ለማሳየት የገባ ነው ወይስ ብዙ ነገሮችን በደንብ አስተውይ ሙግቴን ቆንጂት። ዋህድ የሚለው አረብኛ ቋንቋ አንድ ነጠላ ማንነትን ብቻ ለማሳየት አይደለም በቁርአን የገባው፣ ምንንም ለማሳየት ገብቷል። ብዙ ነገሮችንም በአንድ ለመጥቀስም ገብቷል። ለምሳሌ በሱረቱል ኒሳ የሴቶች ምዕራፍ ቁጥር 102 ላይ እንዲህ ይላል፣ በውስጣቸውም በሆንክና ሶላትን ለእነርሱ ባስገደድካቸው ጊዜ ከእነሱ አንዲት ጭፍራ ከአንተ ጋር ትቁም፣ መሳሪያዎቻቸው የያዙ በግንባራቸውን በተደፉ ጊዜ ከስተኋላቸው ይሁኑ፣ እነዚህ ይሂዱና ያልሰገዱ ሌሎች ጭፍሮች ይምጡ፣ ከእናንተም ጋር ይስገዱ፣ ጥንቃቄዎቻቸውን እና መሳሪያዎቻቸውንም የያዙ፣ እነዚህ የካዱ ከመሳሪያዎቻቸው ከጉዞቻቸው ብትዘነጉ በእናንተ ላይ አንዲትን መዘንበልን። እንግዲህ መይለተን ዋሂዳ የሚለው ማለት ነው። ምናልባት አረብኛው ከተሳሳቱ ታርምኛለሽ ቆንጂት። መይለተን ዋሂዳ ተብሎ የተጠቀሰው እንግዲህ ሀሳቡ ምንድን ነው? እነዚህ ጭፍራ ከተግባራቸው አንጻር አንድ ተብሏል። ምክንያቱ ሲባል ነብዩ መጠበቅ ስለነበረ አንድነትን ያገኙት በስራቸው አንድ ተብሏል እንጂ አንድ ነጠላ ማንነት ስላላቸው አይደለም አንድ የተባሉት። ላሳይሽ የፈለኩት ፖይንት ምንድን ነው? ዋህድ የሚለው የአረብኛ ቃል አንድ ነጠላ ማንነትን ብቻ ለማሳየት ሳይሆን ቁርአን ላይ የገባው አላህ አንድ ነው የሚል አብዛኛው ጊዜ መፈክራችሁ ስለሆነ አንድ ነጠላ ማንነትን ብቻ ለማሳየት ሳይሆን የገባው ብዙ ነገሮችን ብዙ አካላቶችን በአንድ ለመጠቅለልም የገባ የአረብኛ ቃል ነው ማለት ነው። እንዲሁም በሱረቱል በቀራ የላሚቷ ምዕራፍ ማለት ነው ቁጥር 213ኛው አያ ላይ እንዲህ ይላል፣ ሰዎች ሁሉ አንድ ህዝብ ነበሩ፣ ተለያዩ፣ አላህም ነቢያትን አብሳሪዎችና አስፈራሪዎች አድርጎ ላከ ይላል። አሁን እዚህ ጋር ሀሳቡ ምንድነው? ሰዎች ሁሉ አንድ ህዝብ ነበሩ ሲል አንድነታቸውን ለመግለጽ የተጠቀመው ቃል ዋሂደተን የሚለው ነው። እነሱን አንድ አድርጎ ለመግለጽ ነው ዋሂደተን የሚለውን የአረብኛ ቃል የተጠቀመው እንጂ እነሱ አንድ ነጠላ ማንነት ስላላቸው አይደለም። ብዙ ነገሮችን በአንድነት ለመጥቀስ ምንን ተጠቅሟል? ዋሂደ የሚለውን የአረብኛ ቃል ሲጠቀም እንመለከታለን ማለት ነው። ኡመተን ዋሂደተን የሚለውን ማለት ነው። ይሄ ዋሂድ የሚለው የአረብኛ ቃል አንድ ነጠላ ማንነትን ብቻ ለማሳየት የገባ አይደለም ማለት ነው። እንዲሁም በሱረቱል በቀራ አሀድ የሚለውን የአረብኛ ቃልም አብዛኛው ጊዜ ሲጠቅሱት እንመለከታለን። አሀድ የሚለው አንድ ነጠላ ማንነትን ለማሳየት ነው ብለው ሲጠቅሱት እህታችንም ቅድም ስጠቅሰው የሚነበረው ይህንን ነበር። ባይዘው ወይ ሱረቱል ኢኽላስ ላይ ያለው ማለት ነው። አይደለም ዋህድ አሀድ የሚለው የአረብኛ ቃል
ብቸኛ ነጠላ የሆነን ነገር ለማሳየት ሳይሆን ከብዙ ጀማዓ ካሉ ከነዛ ጀማዓዎች ውስጥ ነጥሎ አንዱ ነው ለማለት የምንጠቀመው የአረብኛ ቃል ነው፣ እንደ ቁርአኑ አገባብ ማለት ነው። ለምሳሌ በሱረቱል በቀራ 285ኛው አያ ላይ እንዲህ ይላል፣ መልእክተኛም ከጌታ ወደ እርሱ በተወረደው አመነ፣ ምእመናኖቹም እንደዚሁ ሁሉም በአላህ በመላእክቱም በመጽሐፍቱም በመልእክተኞቹም በመልእክተኞቹ ብሎ ደግሞ በአንድም መካከል አንለይም ይላል። አሁን እዚህ ጋር ሀሳቡ ምንድነው? በአንድም መካከል አንለይም ሲል ያ ማለት ምንድነው? ከተወረዱት ወይም ደግሞ ከተወረዱት መጽሐፍና ከተላኩት ነቢያት ውስጥ አንዱንም አንለይም እያለ ነው። አንዱንም የሚለውን ቃል ምን ብሎ ነው የተጠቀመው ከተባለ በይነ አህዲን የሚለውን የአረብኛ ቃል የተጠቀመው እንጂ አንድ ነጠላ ማንነትን ለማሳየት የገባ ቃል አይደለም። አሃድ የሚለው የአረብኛ ቃል በደንብ አስተውይ እህት፣ አሃድ የሚለው ቃል አንድ ነጠላ ማንነትን ለማሳየት የገባ ሳይሆን ከብዙ ጀማዓዎች ውስጥ አንዱን ነጥሎ ለማሳየት የገባ ቃል ነው። ለምሳሌ በሱረቱ ኒሳ ቁጥር 43 ላይ ሱረቱ የሴቶች ምዕራፍ ማለት ነው ቁጥር 43 ላይ እናንተ ያመናችሁ ወይ እናንተ የሰከራችሁ ሆናችሁ የምትሉትን ነገር እስከምታውቁ የረከሳችሁ ስትሆኑ መንገድን አላፊዎች ካልሆናችሁ በስተቀር አካላችሁን እስከምትታጠቡ ድረስ ስግደትን አትቅረቡ። በሽተኞች ወይም በጉዞ ላይ ብትሆኑ ወይንም ከእናንተ አንዱ ከአይነ ምድር ቢመጣ አንዱ ከአይነ ምድር ቢመጣ አህዱ ሚንኩ የሚለው ማለት ነው። ሚንኩም የሚለው ቃል ከእናንተ አንዱ ሲል ከአይነ ምድር ቢመጣ ሲል ምንድነው? ከእናንተ ከአማኞች ውስጥ አንዱ እያለ ነው። ነጥሎ ከአማኞች ውስጥ አንዱ የሚለውን ቃል ሲጠቅሰው የምንመለከተው እንጂ አንድ ነጠላ ማንነት እያለ እየለየ አይደለም። ከብዙ ጀማዓዎች ውስጥ አንዱን ለመነጠል የሚጠቀመው ቃል ነው ማለት ነው። ሱረቱል ኢኽላስ ላይ ቁጥር 1 ላይ እርሱ አላህ አንድ ነው የሚለውን አሐድ የሚለው የአረብኛ ቃል የተጠቀመው። አሐድ የሚለው ከምን አንጻር የገባ ነው ብዬሻለሁ። አሁን ከብዙ ነገሮች አንዱን ነጥሎ ለማሳየት የምንጠቀምበት። ለምሳሌ ገስት ላይ ብዙ ሰዎች ልንቀመጥ እንችላለን። ማማይን ነጥለሽ ከነዛ ከጀማዓዎች ውስጥ ማማይን ለይተሽ ለመጠቀም ስትሞክሪ እኔን በዛ ቃል ትጠቀምኛለሽ። አሐዱ የሚለውን ከብዙ ጀማዓዎች ውስጥ ለይተሽ ለማሳየት ማለት ነው። ስለዚህ አላህ አንድ ነው፣ አላህ አሐዱ ምናምን የሚሉ የአረብኛ ቃሎች አንድ ነጠላ ማንነቱን ለማሳየት የገቡ ሳይሆኑ ምንድናቸው? እንትን ለማለት ብቸኛ ነጠላ የሆነ ማንነቱን ለማሳየት ሳይሆን የገባው ለምንድን ነው? ከብዙ ነገሮች አንዱን ነጥሎ ለማሳየት። ዋህድ የሚለውም ቅድም እንዳልኩሽ የገባበት በቁርአኑ ላይ የገባው እንትን ብዙ ነገሮችን በአንድ ለመግለጽ እንጂ አንድ ነጠላ ማንነትን ብቻ ለማሳየት ይገባ አይደለም ማለት ነው። ስለዚህ አብዛኛው ጊዜ በቁርአን ላይ አላህ አንድ ነው የሚሉትን የቁርአን አያዎች ስንመለከታቸው አሐድ የሚለውን ቃል ነው ሲጠቀም እንመለከተው። በዛ መሰረት ደግሞ አላህ ከብዙ ነገሮች እየተለየ አንዱ እየተባለ ነው። በሱ ዘንድ ሌሎች አካሎች እንዳሉና ከዛ ደግሞ ከነሱ ውስጥ ተለይቶ እየተነገረለት እንደሆነ ግልጽ ነው። ስላሴ በመጽሐፍ ቅዱስ እንግዲህ በጣም ፍንትው ባለ ቅድም ስታመጣቸው የነበረችው ሲጀመር ክርስቲያኑ ምን ይሁኑ እንኳን የማይታወቁ ስላሴ ዶክትሪን መጽሐፍ ቅዱስ ላይ ሀሳቡ የለም የሚባል ነገር የለም። ይሄ በአባቶቻችን እሙን የሆነ ትምህርት ነው። በመጽሐፍ ቅዱስም ግልጽ የሆነ ትምህርት ነው። እንግዲህ አምላካችን እግዚአብሔር ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይም ሲናገር እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሣዎችን፣ የሰማይ ወፎችን፣ እንስሳትን፣ ምድርን ሁሉ በምድር ላይ የሚንቀሳቀሱት ሁሉ ይግዙ ይላል። እንግዲህ እግዚአብሔር አምላክ እንፍጠር በማለት የሚናገረው ማንን ነው? ይሄ መጽሐፈ ቀለሜንጦስ ምዕራፍ 1 ቁጥር 33 ላይም እግዚአብሔር አብና ወልድን እንፍጠር አላቸው ብሎ ያስቀምጠዋል ማለት ነው። ስለዚህ አብና ወልድ አብረው ስላሉ ነው እንፍጠር የሚለው ቃል የሚጠቀመው ማለት ነው። እንዲሁም ኦሪት ዘፍጥረት ምዕራፍ 11 ቁጥር 7 ላይ ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማ ቋንቋቸውን በዚያ እንደባልቀው ይላል። ኑ እንውረድ ተብለው የተጠሩ አካሎች አሉ። ኑ የሚለው አካል ደግሞ ሌላ አካል አለ። ብዝሃነትን ነው ነቢያት ሁሉ የሰበኩን ማለት ነው። እንዲሁም ኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ እግዚአብሔር አምላክም አለ እንሆ አዳም መልካሙና ክፉን ለማወቅ ከእኛ እንደ አንዱ ሆነ ይላል። ከእኛ ብሎ ከእኔ ሳይሆን ከእኛ በማለት ብዝሃነቱን ሲያሳየን ነው የምንመለከተው እግዚአብሔር አምላክ። በግልጽ ግን ስላሴ በልጁ በኩል የተገለጠልን ነው። ማለትም ነቢያት ማስተምሮታል። በግልጽ ግን ዮሐንስ ወንጌል 1:18 ላይ እንደተነገረው እግዚአብሔር ማንስ እንኳን ያየው የለም በአባቱ እቅፍ ያለው እርሱ አንድ ልጁ መጥቶ ተረከው እንደተባለው በልጁ ነው በግልጽ የተተረከልን ማለት ነው። በነቢያት ማስተምሮ ግልጽ የሆነ ነው። ቅድም እንዳልኩት ኦሪት ዘፍጥረት ምዕራፍ 19 ቁጥር 24 ላይ እግዚአብሔርን በሰዶምና በገሞራ ላይ ከእግዚአብሔር ዘንድ ምን አለ? ከሰማይ እሳትና ዲንና ዘነበ። እግዚአብሔር የተባሉ ሁለት አካሎች እንዳሉ ይነግረናል። ቅድም እንዳሳየኋችሁ ኢሳይያስ 48 ላይም ጌታ እግዚአብሔርና መንፈሱ ልከውኛል ብሎ የሚናገረው ወልድ እንደሆነ ነግሬያቸዋለሁ። እንዲሁም ትንቢተ ዘካርያስ ምዕራፍ 2 ላይ እዚህ ጋር የሚናገረው ወልድ ነው። ይህን ጥቅስ በደንብ አስተውሉ። እዚህ ጋር የሚናገረው ወልድ ምን ይላል? አንቺ ባቢሎን ሴት ልጅ ጋር የምትኖሪ ጽዮን ሆይ ኮብሊ የሰራዊት ጌታ እግዚአብሔር ይቅርታ ሰዓት ሻልቋል። ሰዓት ሻልቋል።
እሺ ቢስሚላህ እሺ ቢስሚላህ الرحمن الرحيم አሁን ወገናችን ኢንሻአላህ እስኪ እኔ ጠየቁት አሁንም ስላሴ የመዳኛ መንገድ እስከሆነ ድረስ በግልጽ መቀመጥ አለበት ብዬ ነበር። ነገር ግን ግልጽ መቀመጥ የተቀመጠ ነገር ማግኘት ስላልቻሉ ብዙ ጊዜ አንዳንድ ነገራቶችን እያጣመሙ በግድ ስላሴን ለመስራት እንደሚሞክሩ የታወቀ ነው። ኢንሻአላህ እስኪ አሁን ደግሞ ያነሳቻቸው ሙግቶች የምናያቸው ይሆናል። ካነሳቻቸው ሙግቶች ውስጥ እግዚአብሔር ማለት ሰው እንደ መልካችን ለምሳሌያችን እንፍጠር ብለዋል እግዚአብሔር ብላ አንስታለች። ነገር ግን ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ያለው እግዚአብሔር እንፍጠር ያለው ለማን ነው ብለን የተርገም ጆናታን ጀነሲስ ላይ ስናይ ላይ ስናይ ኤንድ ዘ ሎርድ ሴድ ቱ ዘ ኤንጅልስ ነው ያለው። ለማን? ለመላእክቶች አላቸው። ምንድን ያላቸው? who ministered before him let us make man in our image አላቸው። ሰውን እንደ መልካችን እንደ ምሳሌያችን እንፍጠር ያላቸው ለማን ነው ብለዋል? ለመላእክቶች ነው። የመጽሐፈ ኩፋሌን ማየት እንችላለን። እግዚአብሔር ለኛ እንዲህ አለን፣ እንደርሱ ያለ ረዳትን እንፍጠርለታለን እንጂ አዳም ብቻውን ይኖር ዘንድ አግባብ አይደለም አለ ፈጣሪያችን እያሉ የሚናገሩት ማን ናቸው? መላእክቶች ናቸው። ሰውን እንደ ምሳሌያችን እንፍጠርለት ረዳት እንፍጠርለት እያለ ሲናገር የነበረው ማን ነው ማለት ነው? ለመላእክቶች ናቸው። ማን ነው እዚህ ጋር የተጠቀሰው? ሌላ ደግሞ ምን የሚል ሀሳብ አንስታለች? መጽሐፈ ቀለሜንጦስ ላይ እንፍጠር ያለው አብ ወልድና መንፈስ ቅዱስ ነው ተብሎ ተነግሯል ብላለች። ነገር ግን ልብ ብላችሁ እዩ፣ እዚህ ጋር አብ ወልድ መንፈስ ቅዱስ አለ። ነገር ግን የእንግሊዝኛውን ሄደን ስናይ ምን ይላል? for thus spoke God let us make humankind in our image and likeness and God created humankind male and female he created them ይላል። እዚህ ችግር የለም። ልብ አላችሁ አይደል? የጨመሩት ነው ማለት ነው። ራሳቸው የጨመሩት ነገር ነው። ሌላ ደግሞ ምን አንስታለች? ከእኛ አንዳንዱ ብላለች። ከእኛ አንዳንዱ ሲል እኛ ሲል መላእክቶችን ጨምሮ ነው ብላለች። ነገር ግን አይደለም። እኛ ሲል አብ ወልድ መንፈስ ቅዱስ ብላለች። ነገር ግን መላእክቶችን መልካምና ክፉን ከማወቅ አንጻር የተባለው ለዛ ነው። ይኸው ምን ይላል? እግዚአብሔር አምላክ አለ እነሆ አዳም መልካምና ክፉን ለማወቅ ከእኛ እንደ አንዱ ሆነ ይላል። መልካምና ክፉን ከማወቅ አንጻር ሲባል ምን ማለት ነው ካለ መጽሐፈ ሳሙኤል ቀዳማዊ 17:36 ላይ እኔ ባሪያ አንበሳና ድብ ገደልኩ፣ ይህም ያልተገረዘው ፍልስጤማዊ ከእነርሱ እንደ አንዱ ይሆናል ይላል። ምን ማለት ነው? ከእነርሱ እንደ አንዱ ሲል ድብ ይሆናል አንበሳ ይሆናል ሳይሆን እንደነሱ ይሆናል ሲባል ከመገደል አንጻር ነው። መልካምና ክፉን ከማወቅ አንጻር ነው የተባሉት። ይህንን ለማወቅ ዘፍጥረት 3:5 ላይ ስንሄድ ምን ይላል? መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ እንጂ ይላል። እዚህ ጋር እግዚአብሔር ብለው ያስቀመጡትን ቃል ግሪኩ ላይ ስናይ አማልክትን የተቀመጠው አማልክት ማለት ደግሞ ማናቸው ብላይ ስናይ ጀነሲስ 3:5 ኪንግ ጀምስ ሊተር ነው ያስቀመጣቸው። ለእግዚአብሔር ቢሆን በካፒታል ሊተር ነበር የሚያስቀምጠው። ይኸው ሌላ ማየት እንችላለን። የአሜሪካን ባይብል ካቶሊክ ፐብሊክ ዶሜን ቨርዥን ማየት እንችላለን። እንዲሁም ደግሞ ግሪኩንም ማየት እንችላለን። ቴኦኢ ብሎ ነው ያስቀመጠው። ቴኦኢ ማለት ኤሎሂም ማለት ነው። ማን ናቸው? ዚ ኤንጀልስ መላእክቶች ናቸው። መዝሙረ ዳዊት ላይ ይኸው ምን ተብለዋል? ኤሎሂም ተብለዋል ማለት ነው። ኤሎሂም እየተባለ ይጠቀሳል። ከመላእክት እጅግ ጥቂት አሳነስከው ለሚለው ምን የገባው ኤሎሂም እየተባለ ነው የገባው ማለት ነው። ሌላ ደግሞ ስላሴን ያሳይልኛል ካለችው አንዱ ኑ እንውረድ ነው። ኑ እንውረድ ያለው ለማን ነው ካለን ይሄው መጽሐፈ ኩፋሌ ራሱ መጽሐፍ ላይ አምላካችን እግዚአብሔር እኛን እንዲህ አለን፣ እነሆ አንድ ቋንቋ የሆነ ሕዝብ ግንብ ይሰራ ጀመር፣ አሁንም እነርሱ ፈጽመን እናጥፋ፣ ኑ እንውረድ አለ። ማን? አምላካችን እያሉ የሚናገሩት መላእክቶች ናቸው። ተርገም ጆናታን ኦን ጀነሲስ ላይ ምን ተቀምጧል? ኢን ዘ ሎርድ ሴድ ዘ 70 angels ነው ያለው። ለሰባ መላእክቶች አላቸው which stand before him come we will descend and we will their coming their language ቋንቋቸው ኑኑ ያላቸው ማለት ነው መላእክቶችን ነው ማለት ነው። ስለዚህ እስካሁን ያነሳቸው ሀሳብ ጭራሽ የማያስኬድ ነው ማለት ነው። ሌላ ደግሞ ምንድነው? ልከውኛል ይላል እግዚአብሔር። ስለዚህ ስላሴን ያሳያል? አያሳይም። ምክንያቱም የተጭበረበረ ነው ልከውኛል የሚለው። ይኸው ዕብራይስጡን ማየት እንችላለን። የሚለው ምንድነው? ሸላሃኒ ነው የሚለው። ሸላሃኒ ማለት ምን ማለት ነው? ሃቭ ሴንት ሚ ነው። ሃቭ ሴንት ሚ ማለት ደግሞ ልኮኛል ነው። እዚህ ጋር ምን ያለ ነው ማለት ነው? የተጭበረበረ ነው። ልኮኛል እያለ ያለው ማን ነው? ኢሳያስ ነው። ይኸው ራሺ የአይሁድ ሊቅ የሆነው ራሺ ምን ብሏል? the first part of the verse was said by God and the second part by the prophet ብሏል። ሁለተኛው በማን ነው የተናገረው? ለነብዩ ነው የተናገረው፣ ነብዩ ነው የተናገረው ብሎ በግልጽ አስቀምጧል ማለት ነው። ስለዚህ እስካሁን ያነሳሻቸው ሙግቶች ማያስኬዱ ናቸው ማለት ነው። ሌላ ደግሞ ቁርአን ላይ ምን አንስታለች? አላህ ሱብሃነሁ ወተዓላ እኛ እያለ ይጠቅሳል። እኛ እያለ ስለሚናገር ስላሴን ያሳያል ብላ ተናግራለች። ነገር ግን አያስኬድም። ግንነትን ለመጠቀም ቁርአን ላይ ይውላል። ይሄው እዚች ጋር ስንመለከት ምን ይላል? ወወሪተ
ወረሰ ዓለም የወቃለ ያ አዩሃ ናሱ ዑሊምና መንጢቀ ጠይሪ ወኡቲና ሚን ኩል ሸይ። ሰዎች ሆይ የበራሪን ንግግር የወፍን ቋንቋ ተስተማርን ይላል። ማን ነው የሚለው? አንድ ሰው እኮ ነው። ማን ነው? ነቢዩላህ ሱለይማን አንድ ሰው ነው። ነገር ግን ምን ይላል? ተስተማርን ይላል። ከነገሩ ሁሉ ተሰጠን እያለ ያወራል። የእርሱ በእርግጥ ግልጽ የሆነ ችሮታ ነው ይላል። ስለዚህ አላህ ሱብሓነሁ ወተዓላ ቁርአን ላይ እንደዚህ የሚናገረው ግነትን ለማሳየት ነው። አብ ወልድ መንፈስ ቅዱስ ነው የምትይኝ ከሆነ ደግሞ አላህ ሱብሓነሁ ወተዓላ ምን ይላል? እኛ ኢየሱስን ፈጠር ነው ይላል። እኛ ምን አለው? ኢየሱስን ፈጠር ነው። በመንፈስ ቅዱስ አበረታ ነው። እኛ ከሚለው ቃል መንፈስ ቅዱስና ኢየሱስ ድብን ብለው ወጡ ማለት ነው። ስላሴን አያሲዝም። አሁን ያነሳሹ ሙግት። ሌላ ደግሞ ምን ብላለች? ቁርአን በሰው ምስል ይመጣል፣ ቁርአን በሰው ምስል ይመጣል ብላ አንድ አርጊመንት አንስታለች። እሺ ቁርአን በሰው ምስል ይመጣል የሚል ነገር አንስታለች። አንደኛ ነገር ሀዲሱን ካለመረዳት ነው። ይኸውልህ ከላይ የቁርአን ምንዳ አንድ ሰው ቁርአንን በመቅራቱ የሚያገኘው ምንዳ ምን ይሆናል? ላይክ ፔልሜን የተባለው ከረጁል ሻሂብ ልክ እንደተጎሳቆለ ሰው ሆኖ ይመጣል የተባለው እንጂ ሰው ስጋ ለብሶ ይመጣል አልተባለም። ቁርአን ለምሳሌ አሁን እንደ ኢስላም ካየሽ ፈመን ያዕመል ሚስቃለ ዘረቲን ኸይረን የራህ ይላል። መልካምን የሰራ ሰው የአኼራ ቀን ያየዋል። የብናኝ ክብደት ያክል መልካም ስራ የሰራ ሰው ያገኘዋል ይላል። ኸይረን የራ ያገኘዋል ማለት ሰው ሆኖ ወይ ደግሞ ስጋ ይለብሳል ያ ኸይር ስራ ማለት አይደለም። እንደ ኢስላም ቀብር ውስጥ ራሱ አንድ ሰው የሰገደው ሰላት በሰው ምስል ይመጣል ይባላል። ይሄ ማለት ምን ማለት ነው? እንደ ሰው ነው እንጂ የምር ስጋ ይለብሳል ማለት አይደለም የመጣው ማለት ነው። ሌላ ደግሞ ምን ብላለች? አላህ ሱብሓነሁ ወተዓላ እጅ አለው እግር አለው ምናምን አይነት ነገራቶችን ስታነሳ ነበረ። እጅ አለው አላህ ሱብሓነሁ ወተዓላ ሁለት ቀኝ እጆች አሉት። አዎ አላህ ሱብሓነሁ ወተዓላ ሁለት ቀኝ እጆች እኩል ማለት አይደለም። አላህ ሱብሓነሁ ወተዓላ ግራ የሚባል ድክመት ያለበት እጅ የለውም ነው። ግራ ተብሎ ሊጠራ የሚችል ድክመት ሊሰጠው አይችልም ነው። ኢንሻአላህ የቀሩትን በኋላ የምናነሳቸው ይሆናል። አርሻለሁ። እሺ ኦኬ የመጀመሪያው ኦሪት ዘፍጥረት ምዕራፍ 11 ቁጥር 7 ላይ ኑ እንውረድ ብሎ የተናገረው መላእክት ነው ላለችው ኩፋሌ ላይ ያገኘሽው 10:13 ላይ በመጀመሪያ ደረጃ ኩፋሌ ከዘፍጥረት የተከፈለ እንደሆነ ታውቂያለሽ ብዬ አስባለሁ። ያው አንፍታ ትርጓሜያችንን መመልከት ትችላለሽ። ኩፋሌ የምን የተከፈለ ነው? ከኦሪት የተከፈለ ነው ብሎ የኦሪቱን እየደገመ የሚናገር ነው። ሲጀመር መጽሐፈ ኩፋሌ የሰሙት መጽሐፈ ቀለሜንጦስ ምዕራፍ 1 ቁጥር 33 ላይ እንዳልኩሽ መጽሐፈ ቀለሜንጦስ ላይ አብና ወልድ ነው። ነገር ግን መላእክት እንደሰሙ እዚሁ አንድምታ ትርጓሜውን ላይ በነገራችን ማሳየት ይቻላል። መላእክት እንደሰሙ እንጂ እነሱ እንፍጠር የተባሉት ወይም ደግሞ ኑ እንሂድ የተባሉት እነሱ አይደሉም። እንደሰሙ የሚያሳይ ነው ማለት ነው። ሌላው እንግዲህ በብሉይ ኪዳን ስላሴ የሚባል የለም ብላለች። ተውሂድ ሲጀመር ቁርአናዊ እንዳልሆነ በግልጽ አይተናል። ምክንያቱም አላህ አንድ ነው የሚል ነጠላ ማንነቱን የሚያሳይ አንድም ጥቅስ አልተመለከትንም። ለምን ከተባለ ስለሌለ አንድም ጥቅስ ልንመለከት አልቻልንም። ራሳቸው አላህን ወደ አንድነት ማምጣት አለብን ብለው ራሳቸው ከፋፍለው ያመጡት እንጂ አላህ በነጠላ ማንነቱ በምንነቱም በማንነቱም አንድ ነው የሚል ጥቅስ እንደውም የለም። እንደምታዩት ማለት ነው። አህድ የሚለው ከምን አንጻር የገባ ነው ብያችኋለሁ። ዋህድ የሚለው ከምን አንጻር የገባ ነው ብያችኋለሁ። አንድ ነጠላ ማንነትን ለማሳየት የገባ አይደለም፣ ለአላህም ሲሆን ማለት ነው። እንግዲህ አሁን ማሳያችሁ ምንድን ነው? ከብሉይ ኪዳን ራሱ ሳንወጣ የመንፈስ ቅዱስን አምላክነት፣ የወልድን አምላክነት፣ የአብን አምላክነት ራሳቸው ያምናሉ። እሱን እናሳይና ደግሞ እነዚህ ሶስቱ አካላት ደግሞ ምንድናቸው የሚለውን እናሳያለን። እንግዲህ መንፈስ ቅዱስ አምላክ ነው እኔ ማለት የሚችል ማንነት ያለው አካል ነው። መጽሐፈ ኢዮብ ምዕራፍ 33 ቁጥር መጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ይላል። እንግዲህ የእግዚአብሔር መንፈስ ምን አለኝ? ፈጠረኝ ብሎ መፍጠር የሚችል አካላዊ ማንነት እንዳለው ከአብ የተለየ ደግሞ በአካል የሚለይ እንደሆነ የእግዚአብሔር ተብሎ መንፈስ ተብሏል። ኦኬ የእግዚአብሔር መንፈስ ምን አለኝ? ፈጠረኝ። እንዲሁም ኦሪት ዘፍጥረት ምዕራፍ 1 ቁጥር 2 ላይ ምድር ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማ በጥልቁ ነበረ፣ የእግዚአብሔር መንፈስ በውሃ ላይ ሰፍኖ ነበር። የማ መንፈስ? የእግዚአብሔር መንፈስ ሌላ አካል ነው ማለት ነው። ማንነት ያለው ሌላ አካል ነው። መዝሙረ ዳዊት 103 ቁጥር 30 ላይ መንፈስን ትልካለህ ይፈጥራሉ። መንፈስ መፍጠር የሚችል አካል ነው። ማንነት ያለው አካል ነው። እንግዲህ ጋይስ እንግዲህ
መንፈስን ትልካለህ መንፈሱ ነው የሚፈጥረው እየተባለ ነው። ስለዚህ ይሄ መንፈስ አካላዊ ማንነት ያለው እንደሆነም እኔ ማለት የሚችል ማንነት ያለው አካል እንደሆነ እንመለከታለን። እንዲሁም መዝሙረ ዳዊት 138 ከሀርድ ኮፒ ላይም መመልከት ትችላላችሁ። ቁጥር 7 ላይ ከመንፈስ ወዴት ይሄዳለሁ ከፊትስ ወዴት እሸሻለሁ አለ። ከምን ከመንፈስ። ይሄ መንፈስ አካላዊ ነው ማለት ነው፣ ሁሉን የሚያውቅ ነው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ እንደተናገረው መንፈስ ሚዩት አድርጉ አንዴ ላይቭ ሊዘጋ ነው። አንዴ ታብ ምናምን ያድርጉ። ላይቭ ሊዘጋባ 3 ደቂቃ እያለኝ ነው። ለምን እንደሆነ አላውቅም። 3 ደቂቃ አንዴ ደቂቃሽን አቁሚው፣ ችግር የለውም ይቆማል። ደቂቃሽ አንዴ ብቻ። ላይቭ ኢንድድ እያለኝ ነው። ለምን እንደሆነ አላውቅም። አንቺ ጋር እያለሽ ነው? አይ የለም ይሰራል። እኔ ጋር ኢንድድ እያለ ነው። እንግዲህ እስኪ እሺ በቃ ቀጥይ። ከዘጋም ድጋሚ ከፍተዋለን። ምናልባት ሪፖርት ኮፒ ሊንክ አድርጉላት ጋይስ። እሺ እንግዲህ መዝሙረ ዳዊት 138 ቁጥር 7 ላይ ከመንፈስ ወዴት እሄዳለሁ ከፊትስ ወዴት እሸሻለሁ። እንግዲህ የእግዚአብሔር መንፈስ ሁሉን የሚያውቅና የሚመረምር ነው። የእግዚአብሔርን ጥልቅ ነገር እንኳን የሚያውቅ አካላዊ የሆነ እንደሆነ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ መንፈስም የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ገለጠው። ይሄ አካል የእግዚአብሔርን ጥልቅ ነገር እንኳን የሚመረምር አካላዊ ማንነት እንዳለው በጣም ግልጽ በሆነ ነገር ሲናገር እንመለከታለን። እንዲሁም ቅዱስ ጌታችን ኢየሱስም በዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይም አካላዊ እንደሆነ ሲነግረን ዳሩ ግን አለ እኔ ከአብ ዘንድ የምልክላችሁ አጽናኝ የሚላክም ነው። ጋይስ መንፈሱ የሚላክ አካላዊ የሆነ ነው። ኦኬ እኔ ማለት የሚችል ነው። ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ምን ይላል ይመሰክራል። ይሄ አካላዊ ማንነት ያለው መንፈስ ቅዱስ ማለት ነው። ዮሐንስ ወንጌል ምዕራፍ 16 ቁጥር 7 ጀምሮ እኔ ግን እውነት ነግራችኋለሁ፣ እኔ እንዲሄድ ይሻላችኋል፣ እኔ ባልሄድ አጽናኝ ወደ እናንተ አይመጣም ካለ በኋላ ቁጥር 13 ላይ ግን አለ እርሱ የእውነት መንፈስ በመጣ ጊዜ ኦኬ የእውነት መንፈስ በመጣ ጊዜ ወደ እውነት ይመራችኋል። ይሄ አካላዊ የሆነ የሚላከው መንፈስ ማለት ነው። እኔ ማለት የሚችለው አካላዊ መንፈስ። እንዲሁም ጌታችን ኢየሱስ በማቴዎስ ወንጌል ምዕራፍ 19 ቁጥር 26 ላይ ቁጥር 20 ማቴዎስ ወንጌል ምዕራፍ 19 ቁጥር 28 ላይ ጌታችን ኢየሱስን 28 ቁጥር 19 ላይ ማለት ሶሪ በዚህ ጥቅስ ላይ እንግዲህ ሶስቱን አካል አንድ ላይ ማለት ፍጡር ከፈጣሪ ጋር ተካክሎ የልጅነት ስልጣንን ማሰጠት አይችልም። በመጀመሪያ ደረጃ የትኛው ነብይ ነው ሙሴ አላህ ሙሐመድ ልጅነትን ይስጡ ወይም ደግሞ እንዲያደርጉ ተብሎ የተገለጸው? ከአምላክ ጋር ተካክሎ አንድ ነብይ ማለት ነው፣ ወይም ደግሞ አንድ ፍጡር። ነገር ግን አምላክ ስለሆነ መንፈስ ቅዱስን በራሱ አካላዊ ማንነት ያለው ከአብ ጋር የተካከለ አምላክ ስለሆነ ጌታችን ኢየሱስ ልጅነትን ሲሰጡ አህዛብን ሁሉ ሂዱ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ምን አድርጓቸው ደቀ መዛሙርት ያድርጓቸው አለ። በአብ በወልድ በመንፈስ ቅዱስ ስሞች አላለም። ስም ብሎ የመለኮት ስልጣን በራሱ እዛው ጋር ሲያሳየን እና እነሆ እኔ እስከ ዓለም ፍጻሜ ድረስ አብሬያችሁ ነኝ ብሎ እዛው ጋር የአካል ብዝሃነቱን የመለኮት አንድነቱን ሲያሳይ እንመለከታለን ማለት ነው። ቅዱስ ጳውሎስም በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 17 ላይ ምዕራፍ 3 ቁጥር 17 ላይ ጌታ ግን አለ መንፈስ ነው፣ የጌታ መንፈስ ባለበት በዚያ አርነት አለ። የማ መንፈስ? የጌታ መንፈስ አካላዊ የሆነ ማንነት ያለው ነው ማለት ነው። የጌታ መንፈስ ተብሎ በሱ ዘንድ ያለው አካል እየተጠቀሰ ያለው። እንዲሁም ትንቢተ ኢሳይያስ ምዕራፍ 63 ቁጥር 10 ላይ እርሱን ግን አመፁ ቅዱሱን መንፈስ አስመረሩ ይላል። ማንን? ቅዱሱን መንፈስ አስመረሩ። ቅዱሱን መንፈስ በመካከላቸው ያኖረ ወዴት ነው ይላል። ማንን? ቅዱሱ መንፈስ የተባለው ራሱን የቻለ አካላዊ ማንነት እንዳለውና አምላክ እንደሆነ ተናግራለች ልጅቱ። ሴሌውቂያ ወረዱ ይላል። በማታ ልከው በመንፈስ ቅዱስ የሚልክ አካል ነው በራሱ ማለት ነው። ሐዋርያ ሥራ ምዕራፍ 1 ቁጥር 8 ላይ ኃይልን ሰጪ እንደሆነ መንፈስ ቅዱስ ይናገራል። እንግዲህ እኔ ማለት የሚል አካላዊ ማንነት ነው። የእግዚአብሔር መንፈስ ኃይልን ሰጠን ተብሎ የሚነገርለት ማለት ነው። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ምን ትላላችሁ? ኃይልን ትቀበላላችሁ። ኃይልን የሚሰጥ አካል ነው ማለት ነው። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 8 ላይ ለአንዱ ጥበብን መናገር በመንፈስ ይሰጠዋልና ለአንዱም በዚያው መንፈስ እውቀትን መናገር ይሰጠዋል። ለአንዱም በዚያው መንፈስ እውነት፣ ለአንዱም በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ተአምራት ማድረግ፣ ለአንዱም ትንቢት መናገር፣ ለአንዱም መናፍስ መለየት፣ ለአንዱም በልዩ ልዩ ልሳን መናገር፣ ከአንዱም በልሳኖች የተነገረው መተርጎም ይሰጠዋልና ይህ ሁሉ ግን አለ ያ አንዱ መንፈስ የሚፈቅድ ለእያንዳንዱ ለብቻ እያካፈለ ያደርጋል ይላል።
አንዱ መንፈስ እኔ ማለት የሚችል ነጠላ ማንነት ያለው አካል ነው። ኦኬ እኔ ማለት የሚችል አካል እንደሆነ አንዱ መንፈስ ተብሎ ሲገለጥ እንመለከታለን። መፍጠር የሚችል እንደሆነ ከብሉይ ኪዳን ጀምሮ አምላክ እንደተባለ መፍጠር የሚችል እስትንፋስን የሚሰጥ መፍጠር እንደሚችል ከብሉይ ኪዳን ጀምሮ አሳይቻችኋለሁ። እንዲሁም ወደ ሮሜ ሰዎች ምዕራፍ 8 ቁጥር 16 ላይ የእግዚአብሔር ልጆች መሆናችን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል አለ። ይሄ አንዱ የተባለው መንፈስ ምን ይላል? ያ መንፈስ ራሱ ምን ይላል? ይመሰክራል፣ ከመንፈሳችን ጋር ይመሰክራል በማለት ሲናገር እንመለከታለን። እንዲሁም ዮሐንስ ወንጌል ምዕራፍ 14 ላይ ጌታችን ኢየሱስ ሲናገርም በእናንተ ዘንድ ስኖር ይህን ነግራችኋለሁ አለ። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል። ማስተማር የሚችል እኔ ማለት የሚችል ማንነት ያለው ነው፣ አካል ነው። ኦኬ የእግዚአብሔር መንፈስ ሲባል አይ ባህሪውን ሳይሆን እኔ ማለት የሚችል አካል እንደሆነ ከአብ የተለየ አካል እንደሆነ የሚያመለክት ነው ማለት ነው። ኦኬ እሺ ቀጥይ። እሺ ቢስሚላህ። አሁን ይሄን ያክል ብዙ ምክቶች አልተነሱም። አሁን ያነሳቸው ሀሳቦች ላይ አንዳንድ ነገር ሀሳብ ጨምርና ወደ ራሴ ሀሳብ እመለሳለሁ ማለት ነው። መጀመሪያ ስትገባ ተውሂድ የሚል ቃል ቁርአን ላይ አልተገኘም ምናምን ነገር ስትል ነበረ። ተውሂድ የሚል ቃል ቁርአን ላይ የለም። አስተውሉ እንግዲህ እኔ እስካሁን እየጠየኩኝ ያለሁት ስላሴ የሚል ቃል አይደለም። ስላሴ ተዉት፣ ቃሉን ትቼዋለሁ። አብ ወልድ መንፈስ ቅዱስ አንድ አምላክ። እሺ እሱንም ካጣሽ ቢያንስ አንድ አብ ወልድ መንፈስ ቅዱስ መመለክ አለባቸው። ቢያንስ እነዚህን እንኳን ማግኘት አልቻለችም። ነገር ግን ተውሂድ ማለት አላህን በአምልኮ መነጠል ነው። ዋሂድ ከሚለው ቃል ነው የመጣው። ኢላሁኩም ኢላሁን ዋሂድ ተብሏል። ዋሂድ የሚለው ላይ ደግሞ ምን የሚል ነገር አንስታለች? ዋሂድ የሚለው ቃል ለብዜት ይመጣል ብላለች። ነገር ግን ቁል ሁወ አላሁ አሐድ ላይ ምንድን ነው የሚለው? ሁዋ ነው የሚለው። ሁዋ ተብሎ ለብዜት አይመጣም። ሁዋ አንድ ማንነት ነው የሚያሳየው፣ እሱ ማለት ነው። እሱ አንድ ማንነት እንጂ ሌላ ማንነቶችን ሊያሳይ አይችልም በጭራሽ ማለት ነው። ለዛ ነው እሱ እየተባለ ሁወ አላሁ አሐድ እሱ እያለ እኔ እየተባለ የሚጠቀሰው ለአንድ ማንነት ብቻ ነው ማለት ነው። ሌላ ምን አንስታለች? አብ ወልድ መንፈስ ቅዱስ የሚል ነገር አንስታለች። አብ ወልድ መንፈስ ቅዱስ ተብሎ ተጠቅሷል። በቃ ሲጀምር ለስላሴ አንድ አለች የምትባሏ ጥቅስ ናት እቺ ማለት ነው። አብ ወልድ መንፈስ ቅዱስ እሱንም አምላክ ተብሎ አይደለም፣ አንድ ላይ ስለተደረደሩ ብቻ ነው። እንግዲህ ሂዱና አሕዛብን ሁሉ በአብ ወልድና በመንፈስ ቅዱስም እያጠመቃቸው። አብ ወልድ መንፈስ ቅዱስና እሱ አንድ ላይ ተቀመጡ። ምን ይሁን? አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 21 ላይ አንድን እንኳን በአድሎ ሳታደርግ እነዚህን የዓለምን ዘንብ እንድትጠብቅ በእግዚአብሔርና በጌታ በኢየሱስ ክርስቶስ በተመረጡትም መላእክት ፊት እመክርሃለሁ ይላል። ማን? እግዚአብሔር፣ ኢየሱስ ክርስቶስ፣ መላእክት። እንግዲህ መላእክትን ልናመልክ ነው፣ ስላሴ ልናደርጋቸው ነው አንድ ላይ በመቀመጥ ከሆነ። እንደዛም ሆኖ ግን ይሄ ጥቅሱ በራሱ የተጨመረ ነው። እንደዛም ሆኖ የማያስኬድ ሆኖ ራሱ የተጨመረ ነው። ኢንዛት ኬዝ ይላል ይሄው ዝች ጋር the doctrine of baptism የጥምቀት ዶክትሪን ላይ in that case the baptismal command in the form that is given ማቴዎስ 28:19 ያለው cannot be the historical origin of Christian baptism ትክክለኛ ኦሪጂናል የሆነ የሂስቶሪካል ኦሪጂኑ ላይ የክርስቲያን ጥምቀት ላይ የሌለ ነገር ነው ተብሎ ይሄው እዚች ጋር ማየት እንችላለን። ዘ ኢንሳይክሎፒዲያ ኦፍ ብሪታኒካ ማየት እንችላለን። የሌለ ነገር ነው ተብሎ ተቀምጧል ማለት ነው። ሌላ ያነሳቸው ሀሳብ ምንድን ነው? መንፈስ ፈጥሯል ምናምን ነገር ስትል ነበረ። መንፈስ እንደፈጠረ ምናምን። እሺ እሺ የእግዚአብሔር መንፈስ ፈጥሯል ስትል ነበረ። ነገር ግን አሁን ለምሳሌ የእግዚአብሔር ጥበብ ትሰራለች ይባላል። የእግዚአብሔር ጥበብ ቤት ታቆማለች ምናምን የሚሉ ሀሳቦች አሉ መጽሐፍ ቅዱስ ላይ። ይሄ ማለት ጥበብ በራሷ እግዚአብሔር ናት የሚለውን አያስኬደንም በጭራሽ ማለት ነው። ይሄንን ሀሳብ ነው ያነሳቸው። ለምሳሌ መጽሐፈ ኢዮብ 27:3 ላይ ምን ይላል? እስትንፋሴ በእኔ ውስጥ የእግዚአብሔር መንፈስ በአፍንጫዬ ውስጥ ገና አለ። መንፈስ በምን ውስጥ የሚኖር ነው? በአፍንጫዬ ውስጥ። ነገር ግን እዚህ ጋር ፈጠረ የተባለው ምን ለማለት ነው ከተባለ እዚህ ጋር ተመልሰን ማየት እንችላለን። የእግዚአብሔር መንፈስ በአፍንጫዬ ነው። የእግዚአብሔር መንፈስ ከጅምሩ ሕያው ያደርግ ዘንድ ወደ አፍንጫ የተነፋ እስትንፋስ ነው። ስለዚህ በመንፈስ አማካኝነት እግዚአብሔር ይፈጥራል ማለት ነው። ይህ ሲጀመር የሚያስኬድ ሙግት አይደለም። ስለዚህ እኔ ወደ ሀሳቤ እመለሳለሁ ማለት ነው። ወደ ሀሳቤ መለስና የቸርች ፋዘሮች
አሁን የዛሬው ውይይታችን ከአባቶችም ጭምር እና የቸርች ፋዘሮች ስላሴን በምን መንገድ ተረዱት የሚለው እናያለን። እንግዲህ እስካሁን ልናገኝ አልቻለም፣ መጽሐፍ ቅዱስም ከነብያትም ከምንም ነገር ልናገኝ አልቻለም። ስለዚህ አሁን ወደ ምን እንሄዳለን? ወደ ቸርች ፋዘሮች። ቅዱስ ዮስጢኖስ ጀስቲን ማርቲን ዲያሎግ ዊዝ ትራይፎ በሚባል መጽሐፉ ላይ ምን ብሏል? ፎር ጋድ አሎን ኢዝ አንቢጉዘር ኤንድ ኢንኮረፕቲብል ኤንድ ዜርፎር ኢዝ ጋድ በት ኦል አዘር ቲንግስ አፍተር ሂም አር ክሬትድ ኤንድ ከረፕቲብል ብሎ አስቀምጦታል። አንዱ አምላክ ብቻ ነው ያልተወለደውና የማይበሰብሰው፣ በዚህ ምክንያት እርሱ አምላክ ነው። ከዚያ ውጭ ያሉት ሁሉም የተፈጠሩና የሚበሰብሱ ናቸው። ስለዚህ ወልድ ምንድን ነው? የተፈጠረና የሚበሰብስ ነው ብሎ ማን አስቀምጧል ማለት ነው? ጀስቲን አስቀምጧል ማለት ነው። ሌላ ምን ብሏል? እኛ የተሰቀለውን ሰው ኢየሱስን ከዚያ ከማይሞተው ዘላለማዊ አምላክ ቀጥሎ ለእርሱ ሁለተኛ ደረጃ እንሰጠዋለን ብሏል። ስለዚህ አሁን እነ ማማዬ እንደሚያምኑት እኩል ደረጃ አላቸው ብሎ ጀስቲን አያምንም ማለት ነው። አርጌንዝ አሌክሳንድሪያ ኦሪጋን ብንመለከት ምን ብሎ አስቀምጠዋል? ኤንድ ኦልሶ ዊ ሜይ ኮል ሂም ኤ ሰከንድ ጋድ ብሎ አስቀምጠዋል። እኛ እሱን የምንጠራው ምን ብለን ነው ብሏል? ሁለተኛ አምላክ ብለን ነው የምንጠራው ብሏል። ዛሬ ክርስቲያኖች እንደሚያምኑት እኩል አድርጎ አይቆጥሩትም ማለት ነው። አሁንም ሌላ ማየት እንችላለን። ኦሪገን ከተናገራቸው ንግግሮች ውስጥ we should not pray to anyone begotten, not given to the Christ himself, but only to the God and the Father of all, to whom even our Savior himself prayed, as we have explained, and to whom he taught us to pray. For when he here teach us to pray, he did not teach us to pray himself, but to the Father, saying አለ ለተወለደ ለየትኛውም አካል መጸለይ መስገድ የለብንም፣ ለክርስቶስም ቢሆን not even to the Christ፣ ለክርስቶስም ቢሆን መስገድ መጸለይ የለብንም፣ ነገር ግን የምንጸልየው ሁሉን ለፈጠረው ለአብ ብቻ ነው። አስተውሉ፣ እዚህ ጋር ለአብ ብቻ ነው። ይሄ ኦሪገን ነው እያለን ያለው። በጣም ጥንታዊ የሆነ የቸርች ቤተክርስቲያን ፋዘር ነው እያለን ያለው። ምን እያለን ነው? መስገድ የለብንም፣ የምንጸልየው ሁሉ ለፈጠረው ለአብ ብቻ ነው፣ ለእርሱ ነው። ኢየሱስ እንኳን ጸልዮ ብሎ ያለን ጸሎትን አስተማረን ተብሎ በተጠየቀ ጊዜ ወደ እርሱ መጸለይን አይደለም ያስተማረው ለአብ እንጂ ብሎ አስቀምጧል ማለት ነው። አሁንም ብዙ ያስቀመጣቸው ሀሳቦች አሉ። ከሰዓት አንጻር እንዝለላቸው እና ተርቱሊያን ምን ብሎ አስቀምጧል? አሁንም ይህም በጣም ጥንታዊ የሆነ ከ160 እስከ 215 ኤዲ የነበረ የቸርች ፋዘር ነው። እየታያችሁ ከሆነ ምን ብሎ አስቀምጧል? ቢኮዝ ጋድ ኢዝ ኢን ላይክ ማነር ኤ ፋዘር ኤንድ ሂ ኢዝ ኦልሶ ኤ ጀጅ በት ሂ ሃዝ ኖት ኦልዌይስ ቢን ፋዘር ኤንድ ጀጅ merely on the ground of his having always been God, for he could not have been the father previous to the son, nor judge previous to sin. There was however a time when neither sin existed with him nor son ብሎ አስቀምጧል። ምን ብሎ አስቀምጧል? እርሱ አብ ዘንድ ኃጢአትም ሆነ ወልድ ያልነበረበት ጊዜ ነበረ። ስለዚህ ወልድ ምን ያልነበረበት ጊዜ ነበረ? ወልድ ኤግዚስት ያላደረገበት ወይም ደግሞ ቅድመ ህልውና ያልነበረው ጊዜ ነበረ ብሎ አስቀምጧል። ማን ነው ይህንን ነገር እያለን ያለው? ኦርቶዶክሳውያን ተርቱሊያን ከ160 እስከ 215 ኤዲ የነበረ የቸርች ፋዘር ነው ማለት ነው። ሌላም ብናይ ኢራኒያስን ብናይ ከ130 እስከ 202 ኤዲ የነበረ የቸርች ፋዘር ነው። ምን ብሎ አስቀምጧል? the father says he is a greater than I. The father therefore has been declared by the our Lord excel with respect to knowledge ብሎ አስቀምጧል ማለት ነው። አብ ይበልጣል ሲል እርሱ እየተገለጸ ያለው አብ በክብርና በእውቀት እንደሚበልጠው ነው እያለ መበላለጥ አላቸው እያለ ነው። ስለዚህ እንኳን ስለ መጽሐፍ ቅዱስ ቸርች ፋዘሮችም እናንተ እንደምታምኑት አያምኑም። ጥንታዊ ቸርች ፋዘሮች መቀጠል እንችላለን። እሺ አሁን ያው ያነሳቻቸውን ፖይንቶች ላይ እንሄዳለን ማለት ነው። የአብን የወልድን የመንፈስ ቅዱስን አምላክነት አሳይተናል። ያው ያነሳቻቸው ፖይንቶች የመጀመሪያው ኦሪገን ምን ብሎ ያምናል ብላለች። ኢየሱስ ክርስቶስ ሁለተኛ አምላክ እንደሆነ እናምናለን ብሏል ብላለች። ግን አያምነው ባይዘዌ እዛው ቻፕተር 12 ላይ ምን ብሎ ይናገራል ከተባለ አብና ወልድ እኔና አብ እኔ እንዳለ እኔም በአብ እንዳለው ብሎ የተናገረበትን ጥቅስ ጌታችን ኢየሱስ ዮሐንስ ወንጌል 14:9 ላይ የተናገረውን ጥቅስ ያነሳና ምን ብሎ ይናገራል? ጌታ ኢየሱስ ክርስቶስን አብና ወልድ ይኸው እኛ አንድ አምላክ ብለን አብና ወልድን እናመልካለን። ምን ብለን? አንድ አምላክ ብለን ምን ብለን እናመልካለን። እንደውም ምን ብሎ ይናገራል? የእውነት አባት የእውነት የሆነ ወልድን ምን እንላለን? እናመልካለን ብሎ ይናገራል። ስለዚህ አንድ አምላክ ብለን አብና ወልድን ምን ብለን እናመልካለን? አንድ አምላክ ብለን ነው የምናመልከው። ቻፕተር 12 ላይ መመልከት ትችላለሽ ማለት ነው። እዛው ጋር 39 ላይ ከመውረድሽ በፊት ቁጥር ቻፕተር 12 ላይ አብና ወልድን እናመልካለን በማለት ነው ያስቀመጠው ማለት ነው። ሌላው ያነሳቻቸው በብሉይ ኪዳን ላይ እንግዲህ የእግዚአብሔር መንፈስ ፈጠረኝ ሲል የእግዚአብሔር ጥበብ ሰራኝ ብሎ ይናገራል። ያ ማለት ጥበብ ራሱ እግዚአብሔር ነው ማለት ነው ብላለች። በደንብ ነው
ቆንጂቴ አንደኛ ቆሮንቶስ ምዕራፍ 1:24 ላይ እግዚአብሔር ኃይልና ጥበብ ማን ነው ይላል? ክርስቶስ ነው። መጽሐፈ ምሳሌ ምዕራፍ 8 ቁጥር 26 ላይ ሰማዮችን በዘረጋ ጊዜ እኔ በእርሱ ዘንድ ነበርኩ ብሎ የሚናገረው እኮ ያ ጥበብ የሆነው ክርስቶስ ኢየሱስ ነው። ቅዱስ ጎርጎርዮስ ቅዱስ ቄርሎስ ኢየሩሳሌም ሃይማኖተ አበው ምዕራፍ 71 ቁጥር 4 ላይ ጥበብ የተባለው እግዚአብሔር ልጅ ነው ብሎ ያስቀምጠዋል ማለት ነው። እንግዲህ ያነሳቻቸው ጥቅሶች ምንድናቸው ካለን በብሉይ ኪዳን እግዚአብሔር አንድ አምላክ ነው ብላ ነጠላ ማንነት አለው ብላ ስታነሳ ነበረ። በመጀመሪያ ደረጃ አምላክ በነቢያት አንድ ነጠላ ማንነት አለው የሚለውን አስተምሮ ልታመጣ አልቻለችም። የት ነው ሄዳ ያመጣቸው? ጭራሽኑ ስለ አላህ ማንነት ከኛ መጽሐፍ ውስጥ ነው እያመጣች ያለችው። ማለት ሙሴ ከጻፈው መጽሐፍ ዘዳግም 6:4 እስራኤሎች ስማ ጌታ አምላካችን አንድ እግዚአብሔር ነው ብሏል ሙሴ አለች። ኦኬ ሙሴ የጻፈውን ትቀበያለሽ? እግዚአብሔር ከእግዚአብሔር ዘንድ ሰዶምና ገሞራን አዘነበ እያለ ሁለት አካል እግዚአብሔር እንደተባሉ ያምናል። ሙሴ ያህዌ ወልድ ክርስቶስ ኢየሱስ አምላክ እንደሆነ ያምናል ማለት ነው በመጽሐፉ። እንግዲህ ያነሳቻቸው ሙግቶች ኢሳያስ 46 ቁጥር 9 ላይ እኔ አምላክ ነኝና ከኔ ሌላ የለም የሚለው ከምን አንጻር ነው የተነገረው? ሲጀምር ከራሱ ህላዌ ጋር ነው አይደለም። የዛው ቁጥር 1 ጀምሮ ቤል ተዋረደ፣ ናባው ተሰባበረ፣ ጣዖቶቻቸው በእንስሳት በከብት ላይ ተጭነዋል ይላል። ጣዖቶቻቸውን እንደው ምን ብሎ ይናገራል? እስከ ሽምግልና ድረስ እኔ ነኝ፣ ሽበት ድረስ እሸከማችኋለሁ፣ እኔ ሰርቻለሁ፣ እኔም አነሳለሁ። በማን ትመስሉኛላችሁ? ከማንስ ጋር ታስተካክሉኛላችሁ? ወርቁን ከኮረጀ የሚያፈሱ ብሩን ከሚዛን የሚመዝኑ እርሱ አንጥረኛውን ይቀጥራሉ፣ እርሱም አምላክ አድርጎ ይሰራዋል። ከዚያስ ያመልኩታል፣ ይጸልዩለታል፣ አይሰማቸውም። ግን እኔ እውነተኛ አምላክ ነኝ እያለ ስለ ራሱ ከምድር ላይ ካሉ ጣዖታት አንጻር ራሱን ለይቶ እየነገራቸው እንጂ ከራሱ ከወልድና ከመንፈስ ቅዱስ ጋር እያነጻጸረ አይደለም። ሲጀመር አብ ነው ተናጋሪው ብልሽ እንኳን ይህን እየተናገረ ያለው በልጁ በኩል ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 9 ላይ ጌታ ኢየሱስ እኔ በአብ እንዳለው አብን በእኔ እንዳለ እመኑ ብሏል። ስለዚህ አብ ተናጋሪ ሲሆን እንኳን የሚናገረው በልጁ በኩል ነው። የኩነት ትምህርት ምናልባት ካልተረዳሽ ኩነት የወልድ ኪውንነት የአብና የመንፈስ ቅዱስ ቃልነት ነው። ስለዚህ ሲናገር በልጁ በኩል ነው። ልጁ ከሱ ተለይቶ አይደለም ማለት ነው። ስለዚህ ከምን አንጻር ነው ከኔ ሌላ ማንም የለም እያለ ያለው? እስራኤላውያን አህዛብ ከሚያመልኩት አማልክት አንድ ነው ብለው እንዳያስቡ ከእኔ ውጪ እናንተ የምትሰሯቸው አማልክቶች ከኔ ጋር አይደሉም ብሎ ራሱን ከነዛ ምድር ላይ ከተዘረዘሩ ጣዖታት እየለየ ከሚመለኩ ጣዖታት እየለየ እየተናገረ ነው። እንዲሁም ኢሳያስ 45 ላይ ከዛው አንጻር ነው እየተናገረ ያለው። ከራሱ ህላዌ ጋር አይደለም ማለት ነው። አንደኛ ቆሮንቶስ ምዕራፍ 8 አንስታለች። አንደኛ ቆሮንቶስ ምዕራፍ 8 ላይ አንዱ አምላክ የተባለው አብ ነው ብላለች። በደንብ አስተውይ። የክርስቶስ ኢየሱስን አምላክነት በደንብ አምነሽ ትወጫለሽ ማለት ነው። ቅዱስ ጳውሎስ ከምን አንጻር ነው እንግዲህ አንድ አምላክና አንድ ጌታ ብሎ እየተናገረ ያለው? እንዲህ ይላል እንግዲህ ለጣዖታት የተሰዋውን ስጋ ስለመብላት ጣዖት ሁሉ ለዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ። መቼም አለ ብዙ አማልክትና ብዙ ጌቶች አሉ። ምኖች ብዙ አማልክትና ብዙ ጌቶች አሉ። ወገኖቻችን አሁን አብዛኛው ጊዜ ብዙ ጌታ የተባለ አለ፣ ዮሴፍ ጌታ ተብሏል፣ አብርሃም ጌታ ተብሏል፣ ሙሴ አምላክ ተብሏል ነው ይላሉ። ቅዱስ ጳውሎስ ከነሱ ለየው። ብዙ አማልክት የተባሉ አሉ፣ አዎ። ብዙ ጌቶች የተባሉ አሉ፣ አዎ አለና ነገር ግን አለ በሰማይ ሆነ በምድር ሆነ አማልክት የተባሉ ምንም ቢኖሩ ለእኛስ ነገር ሁሉ ከእርሱ የሆነ ለእርሱ የሆነ አንድ አምላክ አብ አለን አለ። ነገር ሁሉ ከእርሱ የሆነ ምን አለን? አንድ አምላክ አብ አለን። ነገር ሁሉም በእርሱ በኩል የሆነ ምን ነገር ሁሉ በእርሱ በኩል የተፈጠረ ቆላስይስ ምዕራፍ 1:15 እርሱ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩ ዙፋናት ቢሆኑ ወይም ጌትነት ወይም ማለቅነት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል እንደተባለው ነገር ሁሉ በማን በኩል የሆነ? በጌታችን በኢየሱስ በኩል የሆነ ማለት ነው። በሰማይና በምድር ሁሉ የተፈጠረው በማን በኩል ነው? በልጁ በቃል በኩል ነው። ስለዚህ ምን አለ? ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆነን አንድ ጌታ ኢየሱስ ክርስቶስ አለን። ኦኬ ክርስቶስ ጌታ ስለተባለ አብ አምላክ ስለተባለ ክርስቶስ ኢየሱስ አምላክ አይደለም እያልሽ ነው? ኦኬ አምላክ እኮ ከተባለ ሙሴም አምላክ ተብሏል እኮ። ለምን ለአብ አምላክ ሲባል የባህሪ ያደረግሽው ለጌታችን ኢየሱስ ክርስቶስ ጌታ ሲባል ደግሞ አይ የባህሪ አይደለም ብለሽ ልትነጥዩ ይሻልሽ። ጌታ ዮሴፍም ተብሏል አይደለ? አምላክ ደግሞ ሙሴ ተብሏል። ለአብ ሲሆን አምላክ ሲባል የባህሪ አምላክነትን ሰጪና ክርስቶስ ኢየሱስ ጌታ ሲባል የባህሪ ጌትነት አይደለም እንዴት ልትይ ይቻልሽ? ምክንያቱም ቅዱስ ጳውሎስ ብዙ ጌቶች የተባሉ አሉ፣ ብዙ አማልክት የተባሉ አሉ። ነገር ግን ብሎ ከነሱ ለይቶ እውነተኛ የባህሪ ጌትነትና እውነተኛ የባህሪ አምላክነት ለይቶ ስለ አብና ስለ ወልድ እየተናገረ ነው። ስለዚህ እዚህ ጋር የሁለቱም የአብም የወልድም አምላክነትን ቅዱስ ጳውሎስ ምንትው አድርጎ ከአማልክት ለይቶ የባህሪ ጌትነትና አምላክነት እንዳላቸው እየተናገረ ነው ማለት ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 እንጠቅሳለች። የሙስሊሞች ባንዲራ የሆነ ጥቅስ ማለት ነው። ብታስኬዳችሁ ደስ ይለኝ ነበር። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 እውነተኛ አምላክ ብቻ ይሆን ከአንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። እውነተኛ አምላክ ተብሏል አብ። ስለዚህ ኢየሱስ
ክርስቶስ ገለልተኛ አምላክ ነው። በመጀመሪያ ደረጃ የዘላለም ሕይወት የተባለው ራሱ ምንድነው? ዮሐንስ ወንጌል 6:40 ላይ ልጅንም አይቶ የዘላለም ሕይወት እንዲያገኝ የአብ ፍቃድ ይሄ ነው ተብሏል። ምንን አይቶ? ልጅን አይቶ። ስለዚህ የዘላለም ሕይወት ምንድነው? ክርስቶስ ኢየሱስ የከፈለውን ማመን ነው። እዚሁ ጋር ይቆለፋል። የእስልምና አስተምሮ ድባቅ ይመታል ማለት ነው። ስለዚህ የዘላለም ሕይወት ልጁ ክርስቶስ ኢየሱስ ያደረገውን አምኖ መቀበል ነው። ከዛስ እውነተኛ አምላክ ተብሏል አብ ነው። ባይዘዌ ክርስቶስ ኢየሱስ ከጣዖታት አንጻር ለይቶ እየተናገረው ነው። ስለ አብ እውነተኛነት ለአይሁዳውያን እየነገራቸው እየመሰከረለት ነው። ልክ ወልድ ስለ አብ እንደመሰከረው ሁሉ አብም ደግሞ ስለ ልጁ ይመሰክራል። ዕብራውያን ምዕራፍ 1:8 ስለ ልጁ ግን አለ አብ ስለ ልጁ ግን አምላክ ሆይ ዙፋንስ ከዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው። ማነው ይህን የሚመሰክረው? አብ ስለ ልጁ። ወልድ ስለ አባቱ እውነተኛ አምላክነት መሰከረ፣ አብም ስለ ልጁ አምላክነት ሲመሰክር እንመለከታለን። ደቂቃ ያላለቀም ከ29 ያቆምኩት ከ29 ያቆምኩት ቆንጂት፣ አንድ ደቂቃ አለኝ፣ አታቋርጭኝ። እኔ እያየሁ ስለሆነ አንድ ደቂቃ አለኝ። ከ29 ከሆነ 6 ደቂቃ ነው። 7 ደቂቃ ነው። አዳምጪ። ወልድ ስለ አብ እንደመሰከረው ሁሉ አብም ስለ ልጁ ሲመሰክር እንመለከታለን። ይሁዳ መልእክት ምዕራፍ 1:4 ላይ ልክ ብቸኛ ጌታ እንደተባለው አብ ክርስቶስ ኢየሱስም ሲባል እንመለከታለን። ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንዶች ሰዎች ሾልከው ገብተዋልና ኃጢአተኞች ሆነው የአምላካችን ጸጋ በሴሰኝነት ይለውጣሉ፣ ንጉሳችንና ጌታችንን ብቻውን ያለው ኢየሱስ ክርስቶስን ይክዳሉ። ስለዚህ ብቻውን ተብሎ አብ ሲገለጥ እንመለከታለን። ቅድም ካያችኋት በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርቴ አድርጉ የሚለው 3 አካላት በአንድ ስለተጠቀሱ አምላክነታቸውን እንኳን አያሳይም ማለች። በመጀመሪያ ደረጃ የልጅነት ስልጣንን መስጠት አንድ በሶስቱ አካል ተጠቅሰው የልጅነት ስልጣንን እንዲሰጡ ነው እየታዘዘ ያለው። ኦኬ ፍጡርና ፈጣሪ ተጠቅሰው እንዲያደረጉ የሚባል ነገርን አንመለከትም በመጽሐፍ ቅዱስ ላይ ማለት ነው። የልጅነት ስልጣንን እንዲያገኙ በአብ በወልድ በመንፈስ የአብን አምላክነት አይተናል፣ የወልድን አምላክነት አይተናል፣ የመንፈስ ቅዱስን አምላክነት አይተናል። እነዚህ ፈጣሪ ተብለው የተጠቀሱ መንፈስ ቅዱስ መፍጠር የሚችል ነው፣ አብ መፍጠር የሚችል ነው፣ ወልድ መፍጠር የሚችል ነው ተብለው እነዚህ በመለኮት የተካከሉ አካላት በሶስት ተገልጠው ቀጥሽ አልኳል። እሺ ጥያቄና መልስ ነው አይደለም? እኔ የመጀመሪያው ጥያቄና መልሱን እሺ የመጀመሪያው ጥያቄ በስላሴ ውስጥ ሄራርኪ ያለ ወይስ የለም? ልዩነት አይሰማም። ሄራርኪ ያለ ወይስ የለም? ስላሴ ውስጥ በስላሴ ውስጥ ሄራርኪ ያለ ወይስ የለም? አንድ በአካል 3 ብለን ነው የተመረጠው። ስላሴ ውስጥ አለ የለም? የለም። እሺ በስላሴ ውስጥ የተጠበለ ብሎ የሚያምኑ ሰው መናፍቅ ነው የለም? በስላሴ ውስጥ አሁን አንድ ሰው የተመረጠ አለ ብሎ ያምን መናፍቅ ነው ወይስ አይደለም? መናፍቅ ነው። በስላሴ ውስጥ ጌታችን ኢየሱስ ተናገረ። ዮሐንስ 4:28 ያበሩበት ከስጋር እንደሆነ አብቻለሁ። ሳይሽ በግልሽ እሺ መናፍቅ ነው ብለናለች። ወደ መናፍቅ ነው ከስልጣን አንፃር አብ ከወልድ ይበልጣል ነው። እየሰማችሁ ነው እንዴ? ኦሪገንዝ አሌክሳንድሪያ እና ጀስቲን ማርቲንም መናፍቅ ብላቸዋል የዛሬ ቀን ወገናችን። ምክንያቱም ምን ብለው አስቀምጠዋል? ዘ ሰን ሂ ስቴትስ ኢዝ ኢንፌሪየር ቱ ዘ ፋዘር። ይኸው ቻፕተር 12 ላይ አብና ወልድ አንድ አምላክ፣ ይኸው እኛ አንድ አምላክ አብ ወልድ እናመልካለን ብሎ ቻፕተር 12 ላይ ይኸው እኔ እያሳየሁ ቻፕተር 12 ላይ እንዲህ ብሎ የስልጣን መተካከላቸውን ያምናል። እሱ ከማን ያነሰ ነው? አባቱ ያነሰ ነው ብሎ አስቀምጠዋል። እና ደግሞ መንፈስ ቅዱስም ደግሞ ዘ ሆሊ ስፒሪት ዊች ድዌልስ ኢን ኦል ሴንትስ ኢንፌሪየር ቱ ዘ ሰን ከልጁ ያንሳል መንፈስ ቅዱስ ብሎ አስቀምጠዋል። ሌላ worship him having learned as the son of the true God himself holding him in the second place ሁለተኛ ቦታ ላይ እናስቀምጠዋለን ብሏል። ይሄው ጥያቄ እየጠየቅሽ ነው እንዴ? ጥያቄ እየጠየቅሽ ነው? ጥያቄ እየጠየቅሽ ነው? ይኸው እኔ ቻፕተር 12 አንድ ጥያቄ እየጠየቅሽ ነው፣ እያብራራሽ ነው። ደቂቃሽን እየበላሽ ነው ቆንጆ፣ ደቂቃ እየበላሽ ነው አላለም። በመጀመሪያ ደረጃ ያለው ምንድን ነው? ቻፕተር 12 ላይ ቻፕተር 12 ላይ ይኸው መመልከት ትችያለሽ። እኔ እህታችን ተመልሶልኛል። በቃኝ ተመልሶልኛል። መናፍቅ ናቸው ብለሽኛል። ቻፕተር 12 ላይ አብና ወልድ አንድ አምላክ እንደሆነ በስልጣን እንደሚተካከሉ ያምናል። ሁለተኛ ጥያቄ
ውስጥ ሰማቱን አርጌዛ አሌክሳንድሪያ እና ሌሎች ቸርች ፋዘሮች ለኢየሱስ አናዛር ጋድ ወይም ደግሞ ሰከንድ ጋድ የሚል ተርሚኖሎጂ ይጠቀማሉ። ይህንን አንቺ ታምኛለሽ ወይስ አታምኚም? ቶሎ በይ ስትይ አሁን ምሳሌ የአብና ሁለተኛ አምላክነት ነው ብለው ዮስጦስ ሰማዕቱ ጀስቲን እና አርጌዛ አሌክሳንድሪያ ኦሪገን ሌሎች ቸርች ፋዘሮች ለኢየሱስ አናዘር ጋድ እና ሰከንድ ጋድ የሚል ተርሚኖሎጂ ይጠቀማሉ። ይሄንን ታምኛለሽ ወይ ትቀበልሽ ወይስ አትቀበይም? አላለም። ይኸው እያሳየሁሽ ነው ቆንጂት። አላለም በመጀመሪያ ቻፕተር 12 ላይ እሱ በግልጽ ይሄን ማን ያለው? ይሄው ኦልዞ ቢሚኮል ሂም አንድ ሚውት አድርጊ ላሳይሽ ራሱ ኦሪገን ምን ብሎ ይናገራል? ቻፕተር 12 ላይ አንድ ሚውት አድርጊና ላሳይሽ። አንድ ሚውት አድርጊ ራሱ ዮሐንስ ወንጌል ምዕራፍ 14 ኢየሱስ አምላክ ነው ያለበትን አምጪልኝ አላልኩሽም ብለዋል እያልኩሽ ነው። አላለም ሆነ በስልጣናቸው አንድ እንደሆኑ ያምናል። አንድ እንደሆኑ ያምናል። አንድ እንደሆኑ መጽሐፉን ክፈችልኝ። መጽሐፉን ክፈችው። በራሱ መጽሐፉን ክፈችው። ቻፕተር 12ን ክፈችልኝ። እኔ እንደምከፍትልሽ ያው እኔ መጽሐፉን ከፍትልሻለሁ። አንቺ ክፈችው። ከፍተዋል። እሺ ደቂቃ ይቆምልኝ። ደቂቃ ይቆም። መጽሐፉን እስከምከፍት ደቂቃ ይቆም። 2 ደቂቃ ነው የቀረሽ። ባይዘው ጥያቄውን ማብራሪያ ላይ ግን በጥያቄሽ ላይ ያብራራሽ ስለነበር ማለት ነው። 41 ላይ ቆሟል። 41 ላይ አቆም ያለው ደቂቃሽን ተጠቀሚ። ዋይፋይ በርቷል። ላስጀምር ነው እህታችን። ኦኬ ሰማሻል። ደቂቃሽን ተጠቀሚ፣ ሰዓት ስለሌለን ማለት ነው። አንዴ ዋይፋይ እያገናኘው ስለሆነ ነው። አንድ ጊዜ ጠብቂ። ደቂቃው ቆሟል። በነገራችን ላይ ቆሟል። ብዙ የሚያስቸኩልሽ ነገር የለም። ላስጀምር ነው። ባይዘው በጣም ስለቆየሽ ወደ ቀጣይ ጥያቄሽ ወይ ሂጂ ወይም ደግሞ መረጃውን ቶሎ በይ። ጊዜያችንን አታባኪ ባልተዘጋጀሽ ነገር። ወደ አንቺ ልላከው። እሺ መጨረሻ ላይ ከፍቻ ያሳይሻለሁ። ኢንሻአላህ ማጠቃለያው ላይ ከፍቻ ያሳይሻለሁ። ወደ ቀጣይ ጥያቄ ልሂድ። ማስረጃ የለሽ፣ በሌለሽ መጽሐፍ ነው በመጀመሪያ ደረጃ እያወራሽ የነበረው ማለት ነው። ክፈችው። ማስረጃውን ክፈችው። ለተናገርሽው ነገር ማስረጃ የለሽ። ወደ ቀጣይ ጥያቄ ወይ ጊዜ አንገልም፣ ምክንያቱም መረጃ በሌለሽ ነገር ስለሆነ እያወራሽ የነበረው ማለት ነው። ወደ ቀጣይ ጥያቄ ቀጥይ። ወገናችን አለሽ? ወደ ቀጣይ ጥያቄ አለሽ? አስጀምሬያለሁ። ደቂቃ ባይዘዌ እኔ ልቀጥል ነው ወደ ጥያቄ ማለት ነው። ደቂቃውን ስለጨረሰችም መውዳ
መውዳ የከፈትኩልሽ ነው። ክፈችው አንዴ መጣልሽ። እሺ ወደ ቀጣይ ጥያቄ የለሽም ማስረጃዎች ሲጀምር ባልተዘጋጀሽው ነገር ወደ ቀጣይ ጥያቄ ይኸው ከፈትኩልሽ። ወደ ቀጣይ ጥያቄ እዚህ መጽሐፍ ለማምጣት ኦኬ ይታይሻል። ወደ ቀጣይ ጥያቄ ደቂቃሽ አልቋል። ሲጀምር ደቂቃሽ አልቋል። ኖ ይኸው ደቂቃሽ አልቋል። አይደለም ያለው ማስረጃው ሲመጣ ደቂቃሽ አልቋል አትበይ። ይኸው ይታይሻል። ቻፕተር ስንት? The scripture of the truth that I say that there is that is that to be another God ይታይሻል። another God ይታይሻል አይደል? ይሄው ማስረጃው ከቦታው ነው የቀረው። ኤንድ ሎርድ ይታይሻል አይደል? ሚውት አድርጊ። የራሱ መጽሐፍ እንኳን አይደለም ያመጣሽው ቆንጂቴ። አንዴ ቻፕተር የራሱ መጽሐፍ ላሳይሽ። የራሱ መጽሐፍ በቃ ሰዓት መቃጠል የራሱ ይሄው መጽሐፉን ከፍቶ የራሱ ቦታው ላይ ነው። አለመቀበል አልቀበልም ኦር አልገባኝም ማለት ትችያለሽ። የራሱ እሺ ቀጣይ የራሱ ቻፕተር 12 ላይ ይኸው ቆይ ጨርሰሻል ደቂቃሽን። ቻፕተር 12 ላይ ይኸው አምላክ አብና ወልድ አንድ እንደሆኑ እናምናለን፣ በስልጣናቸው አንድ እንደሆኑ ይኸው እውነተኛ የሆነው የእውነት አባትና የእውነት ወልድን እናመልካለን ብሎ እኩል እንደሆኑ ያምናል። ቻፕተር 12 ላይ አንደኛ የራሱን መጽሐፍም አይደለም የከፈትሽው። እሺ ጨርሰሻል ደቂቃሽን። ወደ ቀጣይ ጥያቄ እንሂድ። አልጨረስኩም። አስቁሜ ነበር ማስረጃ ልከፍት ስል አቁሜልኝ ብዬሻለሁ። አስቁመናል። አንድ ደቂቃ ነበር የቀረሽ። አንድ ደቂቃ ነበር የቀረሽ። ጨርሰሻል። አንድ ደቂቃ አይደለም አስቁመናል። አስቁምና ነው ማስረጃ እንክፈት። አላለቀም። ደቂቃ ይቀረኛል። ከ42 ነው አቁሙ ያልሽው። ከ42 ነው አቁሙልኝ ያልሽው። ከ41 ከ42 አቁሙልኝ ያልሽ መጣሽ አስጀመርሽ። ይኸው ልጨርሽ ነው ወገናችን። ከ41 አስቆምነሽ 4 ደቂቃ ነው ምናምን 3 ደቂቃ ቆይተሽ መረጃ ባልተዘጋጀሽበት ሊንክ እስኪልኩልሽ ድረስ ጠብቀሽ አንድ እኔ እዚህ ጋር ያነበብኩት አዲስ ነው ያነበብኩት ማስረጃ እኔ እዚህ ጋር ደቂቃ ይችላል። ይኸውልሽ ደቂቃ ከ41 ነው ያቆምሽው። ስለዚህ ጨርሰሻል ደቂቃሽ። አትረብሽ። አሁን ጥያቄና መልስ ላይ አትረብሽ። አስቆም ያለው ደቂቃውን አይሆንም። ደቂቃውን አስቆሜ ነበር። አይሆንም። አንቀጥልም። ደቂቃሽን ጨርስ። አስቆሜ ነበር ደቂቃውን። ወይ ስሚኝ እሺ። የተስማማን ይኸውልሽ ደቂቃውን አስቆመሽ አይደል? የተስማማነው ደቂቃውን አስቆመሽ ማስረጃውን አነብልሽ ነው። ደቂቃውን አስቆሜ አምጥቼ ማስረጃውን አነብልሽ እንጂ አንዴ ሚዩት እንዳደርግሽ አታስገድጅኝ። ተረጋጊና አውሪኝ እሺ ቆንጂት። በመጀመሪያ ደረጃ አቁሚልኝ መረጃውን እስካመጣልሽ 3 ደቂቃ ነው ምናምን ሰጠንሽ። መጣሽ ደቂቃውን አስጀመርንልሽ። አሳየሽ ደቂቃሽ አለቀ። ኦኬ 2 ደቂቃ ምናምን ነበር ይቀርሽ። አለቀ ደቂቃሽ እየተባልሽ ነው። ድጋሜ ስጡኝ። ጨርሰሻል። አልጨረስኩም። ከ37 ነበር የጀመርሽው። ሰማታል። ከ36 ነበር የጀመርሽው። ግዴታ የለብኝም። ሰማሽኝ አይደለ? አምጥቼ ላንቺ 30 ጊዜ እማነብበት ግዴታ የለብኝም። አምጥቼ ላነብልሽ ሰዓት ልታስቆሚ ተስማማል። አምጥቼ ማስረጃውን ከፍቼ ከቦታው አሳየውሽ። ሰማሽኝ አይደለ? አምጥቼ ላነብልሽ ነው የተስማማው። በመጨረሻ ሰዓት ላነብልሽ ተስማማል። እያዩ ያለው ቆይ አንዴ ተረጋጊ ወገናችን። እንትን አትበይ። በመጨረሻ ሰዓት ረብሻ ትፍጠሪ። እሺ ደህና ተወያይተሽ ማለት ነው። ደቂቃሽ ከ36 ነው እንትን ያልሽው። የጀመርሽው ከ30 ብለሻል አይደል? ደቂቃ ይቆጥረሽ ነበር። ከስንት ነው የጀመርሽው? ወታችን እስቲ አንሱ ላትጂ እስቲ። በመጀመሪያ ከስንት ነው የጀመርሽው? ነገርሻለሁ እኮ ደቂቃዬን አስቆሜ ነበር። 2 ደቂቃ አለኝ። 2 ደቂቃ ሲቀረኝ ነው ያስቆምኩት። የቀረኝን ደቂቃ ነው የማውቀው። 2 ደቂቃ ሲቀረኝ አስቆሜያለሁ። 2 ደቂቃ መጥተሽ አነበብሽ ጨረስሽው እኮ
2 ደቂቃ መተሽ አንብበሽ ጨረሽው እኮ። እሱን እኮ ነው እያልኩሽ ያለሁት። ልጨርሽ 2 ደቂቃ ነበር የቀረሽ። እሱን ማቴሪያል እስክታሳይ ድረስ ጨረሽ እያልኩሽ እኮ ነው። ኖ ድጋሚ አትችል አንቺ የማንበብ የለብኝ ማነብበት ሰዓት ከኔ አይደለም የሚቆረጠው። እሱ ለብቻ 3 ደቂቃ ተስማማል። ከኔ አይደለም ለብቻ ተሰጥቷል። አሁን ላለመጠየቅ ነው እየሞከርሽ ያለሽው። ላለመጠየቅ እየሞከርሽ ነው። አሁን ሚዩት አድርጊና ወደ ጥያቄ ጨርስ። 2 ደቂቃ አለኝ 2 ደቂቃ አለኝ 2 ደቂቃ አለኝ። ጥያቄ ጨርስ። አንድ ያዘጋጀሽው ጥያቄ አትግቢ በመሀል ያዘጋጀሽው ጥያቄ 20 ደቂቃ የሚፈጅ ይሆናል። ያንን ጥያቄሽን እስክትጨርሽ ድረስ 10 ደቂቃ ሞላኝ እያልሽ እንድትጮሂብን አይደለም። በ10 ደቂቃ ውስጥ እንድትጠቀሚ ነው። 3 ደቂቃ መረጃሽን እስክታመጪ ድረስ ተጠቀሚ። አሁን ወደ ጥያቄ ልጠይቅ 2 ደቂቃ ልጠይቅ ነው። ሞዳ 2 ደቂቃ ካላስጨረሽኝ አልቀጥልም። አትረብሽ። የመጀመሪያ ስለሆነ ታችን ይቻላል ይቅርብኝ በቃኝካሽ ይቻላል ነው እንደዚህ ቢብል እስኪልክልሽ ድረስ እኮ ነው። ሊንክ እስኪላክልሽ ድረስ እኮ ነው የጠበኩሽ። ባይዘው ሊንክ እስኪላክልሽ የተዘጋጀሽው ነገር ስታወሪ ሊንክ እስኪላክልሽ ድረስ ነው የጠበኩሽ። አሁን አንዴ ወደ ቀጣይ ጥያቄ አትረብሽ። ከ36 ጀምረሽ ኖርማል እኮ ጥያቄ አትጠይቂኝ። ይቅርብኝ። የ2 ደቂቃ ጥያቄ ለምንድን ነው የሚያስፈራሽ? የ2 ደቂቃ ጥያቄ ብሎ እንዴ ወይስ ተኩስ መስሎሽ ነው? የ2 ደቂቃ ጥያቄ እንደዚያ የ2 ደቂቃ ጥያቄ አያስፈራም። የእኔ ጥያቄ በጣም ስለፈራ አንዴ እህታችን ተረጋጊ። ከስንት ነው የጀመርሽው? 2 ደቂቃ ተረጋጊ። ያማታልን። ከስንት ነው የጀመርሽው? ከ37 ከ36 ነው የጀመርሽው። ከ36 ነው የጀመርሽው። ከ36 ጀመርሽ 4 ደቂቃ ተጠቀምሽ። ያቆምሽበት ሰዓት ነው። ከ36 አንቺ ያቆምሽበት ሰዓት ነው። አንቺ ከ37 ከ37 ጀመርኩት። ወገናችን እንግዲህ ምን ያህል ጥያቄን እንደፈራሽ ነው የሚያሳየው። ከጥያቄ ግን እንድታመልጥ ስለማልፈልግ ቀጥይ። አንድ ጥያቄ ለማምለጫሽ አላመቻችልሽም። ቀጥይ ጠይቂ። እሺ እቀጥላለሁ። እሺ ከማርያም ያልተወለደ አምላክ አለ ወይስ የለም? ከማርያም ያልተወለደ አምላክ አለ ወይስ የለም? ቶሎ መልሽ፣ ሰዓት እንዳትገይ። ከማርያም ያልተወለደ አምላክ አለ ወይስ የለም? መልስ የለም። እሺ ሁለተኛ ጥያቄ ከሶስቱ አካል ወልድ ክርስቶስ ኢየሱስ በስጋ ተገልጧል። ለማላችሁ ጠይቃ ለራሱ አዳምጣ። ከሶስቱ አካል ወልድ ክርስቶስ ኢየሱስ በተለየ ወልድ መንፈስ አንድ አምላክ ናቸው። መጽሐፍ ቅዱስ በግልጽ ቋንቋ አብ ወልድ መንፈስ ቅዱስ ዮሐንስ ወንጌል ምዕራፍ 10 ዮሐንስ ወንጌል ምዕራፍ 10:30 እና አብ አንድ ነው ብሎ ጌታችን ኢየሱስ የስልጣን አንድነታቸውና የአካል ልዩነታቸውን ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 10 መንፈስ ቅዱስ አምላክ መሆናቸውን ነብይ ቆይ ስሚኝ፣ ጥያቄ ስሚኝ። አብ ወልድ መንፈስ ቅዱስ አምላክ መሆናቸውን እየተናገረ ነብይ ወይ ሐዋርያ ወይ ጳውሎስ ሰማሽኝ? ወይ መጽሐፍ ቅዱስ ወይ ፋዘር ከጥንት አባቱ አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ ያስተማረ ወይ መጽሐፍ ቅዱስ ላይ ወይ ነቢይ ወይ ደግሞ ኢየሱስ ወይ ጳውሎስ ወይ ደግሞ ኤርሊ ቸርች ፋዘር አቅርቢልኝ ቶሎ በይ። አብ ወልድ መንፈስ ቅዱስ አንድ አምላክ አፍትኝ። አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ ያስተማረ ቅዱስ ነቢይ። ሚዩት አድርጊ። ደቂቃ ሰጥቼሽ ነው ባይዘው ጨርሰሻል። ግን ደቂቃ ሰጥቼሽ እኔ መልስልሻለሁ። ችግር የለውም። ደቂቃሽ አልቋል። ግን መልሱን ላስቀምጥላት። አብ ወልድ መንፈስ ቅዱስ ማስረጃ ከመጽሐፍ ቅዱስ ጌታችን ኢየሱስ ዮሐንስ ወንጌል ምዕራፍ 10:30 አንዴ ሚዩት አድርጊ። ደቂቃሽን ጨርሰሻል። በእኔ አንዴ ሚዩት ጨርሰሻል። ደቂቃሽን ባይዘው ዮሐንስ ወንጌል ምዕራፍ 10:30 ላይ እኔና አብ አንድ ነን ብሎ ተናግሯል። እንዲሁም ደግሞ አንዴ ሚዩት ከአባቶች ትምህርትም ላሳይሽ። በአንደኛው ክፍለ ዘመን የነበሩ እነ ቅዱስ ኤራኒዮስን እነ ቅዱስ አግናጢዮስን ላሳይሽ። እንግዲህ ቅዱስ ኤራኒዮስ የማን ደቀ መዝሙር ነው ካልን የፖሊካርብ ደቀ መዝሙር ነው። ፖሊካርብ ደግሞ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ነው። ምን ብሎ ይናገራል? በእንተ መናፍቃን መጽሐፉ ቻፕተር 10 ቁጥር 1 ላይ ብሎ ይናገራል። ቤተ ክርስቲያን ምንም እንኳን በዓለም ሁሉ እስከ
እስከ ምድር ዳር ድረስ ብትጓዝም ከሐዋርያት ከደቀ መዛሙርቶቻቸው አንድ አምላክ በሆነ ሁሉን የሚገዛ አብና የእግዚአብሔር ልጅ ለድህነታችን ሰው በሆነ በአንዱ በኢየሱስ ክርስቶስ በመንፈስ ቅዱስም ማመንን ተቀብላለች ብሎ ቅዱስ ኢራኒዮስ በስንተኛው ክፍለ ዘመን የነበረ ነው? በ189ኛው ክፍለ ዘመን የነበረ ነው። ወገኖቻችን ስላሴ በኒቂያ ጉባኤ ነው ሲሉ ትሰማቸዋላችሁ። በአንደኛው ክፍለ ዘመን የነበረ አስተምሮ ነው እያልናችሁ ነው። በሐዋርያት በነቢያት የነበረ አስተምሮ ነው እያልናችሁ ነው። እንዲሁም ደግሞ ሰማዕቱ ቅዱስ አግናጢዮስ ምጡላ አንበሳ በመቶ ክፍለ ዘመን የነበረ አባት ነው። ወደ እስያ ያላለችው ወደ እስያ ያላለችው ወደ ኤፌሶን ቤተክርስቲያን በላከው መልእክቱ ላይ ይላል በአምላካችን ፍቃድ በኢየሱስ ክርስቶስ በእውነት መከራ የተመረጠች ወደ ኤፌሶን አምላካችን ኢየሱስ ክርስቶስ እንደ እግዚአብሔር አስብ ከዳዊት ዘር ከቅድስት ድንግል ማርያም በመንፈስ ቅዱስ ግብር በእውነት ግብር መጸነስ አንጎል መንፈስ ቅዱስን እንዲሁ እንዲሁም ደግሞ አንዴ ቅድም ስታንሹ ነበረ ሰማዕቱ ስታንሹ የነበረ ሰማዕቱ ጀስቲን ማርቲን 151 ክፍለ ዘመን የነበረ አባት ነው። ፈርስት አፖሎጂ ቻፕተር 13 ከቁጥር 5 እስከ ቁጥር በምክንያት እናመልከዋለን እርሱ እውነተኛ አምላክ ልጅ እንደሆነ ሁለተኛ አካል እንደሆነ በመንፈስ ቅዱስ ሶስተኛ አካል እንደሆነ ተምረናል ይላል። ሰማዕቱ ጀስቲን ማርቲን በ151 ክፍለ ዘመን የነበረ አባት አግናጢዮስ በ150 ዘመን የነበረ አባት ነው። እንደዚህ የሚያምነው ማለት ነው። ተርሰሻል በክብርና በእውቀት እንደሚበልጠው ነው የዮሐንስ ምዕራፍ 10 አሁን የጠቀስን ያብራራው ዮሐንስ ወንጌል ምዕራፍ 14 ቁጥር 28 አባቶች ቆይ አንዴ ጨርሰሻል። ደቂቃሽን ጨርሰሻል። እኔ እንዳንስ ልጀምር ነው አድርጊ ጨርሰሻል። ግን ኢራኒያስ ባቦል ደቂቃ አልጀምርም አያምንም ግን አትረብሽ ማስረጃውን አንቺ ኢራኒዮስ ይኸው ጥያቄሽ ይኸው እኔ ኢራኒዮስ ይኸው በእንተ መናፍቃን ቻፕተር 1 ቁጥር በእንተ መናፍቃን መጽሐፍ 10 ቁጥር 1 ላይ ምን ብሎ ያምናል? ቤተክርስቲያን አብና ወልድ አንድ አምላክ እንደሆኑ ያምናል። ቤተክርስቲያንም ይሄንን አምና ተቀብላለች ብሎ ያምናል። በስንተኛው ክፍለ ዘመን የነበረ ነው? በ189ኛ ክፍለ ዘመን የነበረ ነው። ባይ ዘ ዌይ ኢራኒዮስ የማን አባት የማን ደቀ መዝሙር ነው ካላችሁኝ የፖሊካርብ ደቀ መዝሙር ነው። ፖሊካርብ ደግሞ የማን ደቀ መዝሙር ነው? የዮሐንስ የወንጌላዊ ዮሐንስ ደቀ መዛሙር ነው ማለት ነው። ስለዚህ ከአባቶችም ትምህርት አሳይተሻለሁ። ጨርሰሻል። የመጀመሪያው ጨርሰሻል። ጥያቄ ተጠያቂ ነው። ጥያቄ ተጠያቂ ነው። ኦኬ ጀምሪ ጥያቄሽ አልኩሽ እንዴ የኢራኒስ የተናገሩ ልብስ እያነበቡ አንቺ ደግሞ እሺ ዮሐንስ ወንጌል 10:14 የትኛውም አባት ከስጋው አንጻር አብ ይበልጣል ብሎ አብራርቶታል። ከስጋው አንጻር ማለት ነው። መላእክት እንኳን በጥቂት አነሰ ስለተባለ ማለት ነው። መጽሐፈ ምሳሌ ምዕራፍ 8 ቁጥር 27 ላይ ሰማዮችን በዘረጋ ጊዜ እኔ አብሬ ነበርኩ ይላል። ማን ነው ይሄንን የሚናገረው? ይሄ ከስላሴ ጋር የተያዘ ጥያቄ አይደለም። ደቂቃና ቲቪቶ ቀጥ ሰማዮችን በዘረጋ ጊዜ እኔ አብሬ ነበርኩ ብሎ የሚናገረው አካል ማን ነው? ማን ነው? ጥያቄ መልሽ። ስላሴ ነው። ነግሬሻለሁ የሚል የቁርአን አያ በቁርአን ላይ ተምረን ልንሄድ ነው ማለት ነው። ዛሬ የመቀደድ ምዕራፍ ምናምን የሚባሉ ቁርአኖችን ሽረን ነግሬሻለሁ የሚል የቁርአን አያ ልንተካ ነው ማለት ነው። መልሽልኝ። ሰማዮችን በዘረጋ ጊዜ ያብሬ ነው የሚለው ምናምን ነገር እንዳትዪ ነገር እንዳትዪ መልሱ ላይ ፎከስ አድርጊ ቆንጅትዬ። ሰማዮችን በዘረጋ ጊዜ ያብሬ ነበርኩ የሚለው ማን ነው? መልስ የላትም ወገናችን፣ መልስ የላትም። ያው እኔ ግን ከአባቶች ላሳያችሁ። መጽሐፈ ቅዱስ ቄርሎስ ኢየሩሳሌም ሃይማኖተ አበው ምዕራፍ 71 ቁጥር 4 ላይ ጥበብ ነው የእግዚአብሔር ልጅ ጥበብ ነው ብሎ ይናገራል። ሰማያትን ምድርን የፈጠረ ከአብ ጋር ማን ነው? ዮሐንስ ወንጌል ምዕራፍ 5:14 ላይ አባቴ እስከዛሬ ስለ እኔ ይሰራል ያለው ወልድ ክርስቶስ ስለሆነ አንዴ ራስሽ መልሰሽ ጥበብ ብለሽ መልሰሽ መልስ የለሽም። ጥበብ ኢየሱስ ክርስቶስ ነው። ቆሮንቶስ ምዕራፍ 1:24 ላይ የእግዚአብሔር ኃይልና ጥበብ ሚት አድርጊ። መልስ የለሽም። እሺ ዘፍጥረት ምዕራፍ 19 ቁጥር 4 አረ ወገናችን አንዴ ሚት አድርጊ። ኦሪት ዘፍጥረት ጥበብን አራተኛ አምላክ ወገናችን
አንዴ ሚዩት አድርጊ ሚዩት። አላህም እንደናንተው የስላሴን አስተምሮ ስላላወቀ ልክ እንደ አንቺ ነው አሁን እየጠየቀ ያለው። እሺ አሁን ዘፍጥረት ምዕራፍ 19 ቁጥር 24 ላይ እግዚአብሔርን በሰዶምና በገሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲን አዘነበ አለ። እግዚአብሔር ባለ አካል አለ። እዚህ ጋርም ደግሞ እግዚአብሔር አረ መልሱም እሺ ወገናችን እንዲህ ምን ልትሆኚ ነው? እኮ ኢንተርቪው ላደርግሽ አይደለም የመጣሽው መልስ እንድትመልሽ። ምን ልትሆኚ ነው የመጣሽው? እሺ በቃ መልሽ ጎበዝ። እግዚአብሔር በሰዶምና በገሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲንን አዘነበ ይላል። እግዚአብሔር የተባለ አካል አለ። እዚህ ጋርም እግዚአብሔር የተባለ አካል አለ። ስንት እግዚአብሔር ተብለው ተጠርተዋል? እዚህ ጋር ልመልስ። እሺ አዳምጪ። ቀጥይ። እግዚአብሔር በሰዶም እግዚአብሔር ዘንድ ቆይ ከእግዚአብሔር ዘንድ ነው አይደል ያልሽኝ? ልመልስ። ምን ይላል መሰለሽ? እግዚአብሔር ከእግዚአብሔር ዘንድ የሚለው እግዚአብሔር ከራሱ ዘንድ ነው። ለምሳሌ እናንተ የያዕቆብ ልጆች ተሰብሰቡ፣ ስሙም አባታችሁ እስራኤልን አድምጡ ይላል። ያዕቆብ ምን ይላል? እስራኤልን አዳምጡ። ያዕቆብና እስራኤል የተለያዩ ሰዎች ሆነው ሳይሆን ነገር ግን ያዕቆብም ይሁን እስራኤል አንድ ሆኖ ሳለ ግን ምን ይላል? እናንተ ያዕቆብ ልጆች ተሰብሰቡ፣ ስሙም አባታችሁ እስራኤልን አድምጡ እያለ ይናገራል። እስራኤልና ያዕቆብ ማናቸው ብዬ ጠይቅሽ እንኳን አታውቂውም። ባይዘው እሺ፣ ወደ ቀጣይ ጥያቄ ታርጉም ዮናታን ማን ነው? ታርጉም ቅድም ስትጠቅሽ የነበረው አካል ጨርሰሻል። አንዴ ወደ ጥያቄ ወገናችን ወደ ጥያቄ ጨርሰሻል። መልስ የለሽም። ታርጉም ቅድም ስትጠቅሽ አንድ ሚዩት አድርጊ። ታርጉም ዮናታን ቆንጂትዬ እየተጠየቅ ነው። መልስ የለሽም። አታውቂውም። የሰጡሽ አጠሬራ አለ። ያንን አጠሬራ ለመጥፋት ብቻ ነው የሰጣሽው። ወገናችን በሶዶምና በገሞራ ላይ ከእግዚአብሔር ላይ ሰማይና ዘነበ ታርጉም ዮናታን በነገራችን ላይ ያለች ጥያቄ ምንድን ነው መሰላችሁ? ቅድም ስቀጥፋቸው የነበሩት እንትኖች ነገራችን ላይ ደቂቃ አቁሚያለሁ። ሰማሻል አይደለ ቆንጂት? ደቂቃ አቁሚያለሁ። ምክንያቱም በደቂቃ ላይ እያወራሽ ስለሆነ መልስም እየሰጠሽ ስላልሆነ ማለት ነው። ታርጉም ዮናታን ማን ነው? ቅድም ስጠቅሽ የነበረ አካል አለ። ስላሴ ጨርሶ አይታወቅም ብሎም ታርጉም ዮናታን ማን ነው? ቶሎ በይ። ማን ነው? የክርስቲያን አባት ነው? አሳይኝ እስኪ የቤተክርስቲያን አባት ለመሆኑ ቶሎ በይ አሳይን። ታርጉም ዮናታን የቤተክርስቲያን አባት ለመሆኑ ማስረጃ አሳይን። ገናችን ታርጉም ዮናታን ሲጀመር የቤተክርስቲያን አባት አይደለም። ነገር ግን እንትን ውስጥ አመጣችሁና ለስላሴ እንዲህ ብሏል አለች። እንዴት መሰላችሁ? የሱ አስተምሮ ለዋህብያ ማስረጃ ብሎ እንደመጥቀስ ማለት ነው። ባይዘይ ደቂቃ ይዣለሁ። ማጠቃለያ የብሉይ ኪዳን አረማይክ ትርጉም ነው። ጨርሻለሁ። አሳይኝ። አባት ለመሆኑ የቤተክርስቲያን አባት ለመሆኑ ማስረጃ አሳይኝ ወገናችን። የብሉይ ኪዳን አረማይክ የቤተክርስቲያን አባት ነው። የቤተክርስቲያን አባት ነው። የቤተክርስቲያን አባት ነው አላልኩም። አባት ነው አላልኩም። ስለዚህ የቤተክርስቲያን አባት ካልሆነ ለክርስቲያኖች ማምጣት አትችይም። ለእኛ ለክርስቲያኖች ልክ አንቺ አንድ ጊዜ ባይዘው በጣም ረብሻ እየፈጠርሽ ያለሽው ጥያቄን ለመሸሽ ነው። በነገራችን ምን ልጠይቅሽ እንደምችል ራሱ ስላወቅሽ ማለት ነው። አንድ ሚዩት አድርጊ። አትግቢ በመሀል እየጠየቁ ዮናታን አንዴ አቁሜዋለሁ። ባይዘው ምክንያቱም በመሀል እየገባች ስለሆነ ማለት ነው። በመሀል እየገባች ስለሆነ የአንቺን ጥያቄ በስነ ስርዓት እየመለስኩልሽ ነበረ። ነገር ግን በዚህ ይገባል። አንድ ሚዩት አድርጊ በፈጣሪ ስም። የመጀመሪያ ስም ነው የተደናበርሽ። ተረጋጊ። ታርጉም ዮናታን የቤተ ክርስቲያን አባት አይደለም። ነገር ግን አረብ ሚዩት አድርጊ። ጤነኛ ነሽ?
ታልሻልቋል። ምን ማለት ነው? አላለቀም። ተርጉም ዮናታን አንደኛ የቤተክርስቲያን አባት አለ። ሁለተኛ ነገር ደግሞ የዋህብያን አስተምሮ ለዋህብ አስተምሮ የሺአን ኮመንታሪ እንደማምጣት ማለት ነው ያመጣችልን ወገናችን ማስረጃ ለዋህብያ አስተምሮ የሺአን ኮመንታሪ ይሄ ማስረጃ ብለን እንደማሳየት ማለት ነው። ወገናችን የሰጡሽን አጠሬራ ስለሆነ ያመጣሽ እንደዚህ ትዋረጃለሽ ማለት ነው። ወደ ቀጣይ ጥያቄ ኢሳያስ 48 ኢሳያስ 48 ቁጥር 16 ኢሳያስ 48 ቁጥር 16 አላለቀም። አቁም ብዬ ቅድም ጀምሮ ነግሬሻለሁ። ቅድም ጀምሮ በመሀል እየገባሽ አቁሜዋለሁ። አቁሙ መጠየቅ የለም። አቁሙ ዝም በይ ስልሽ ዝም ስላለሽ ዝም በይ በደቂቃዬ አታውሪ ስጠይቅሽ ብቻ መልስ ስጪ ስልሽ ዝም ስላላልሽ አቁሜው ደቂቃው እየነገርኩሽ ነው። ያቁም እንግዲህ ወገናችን በራሷ ደቂቃም እንደዚህ ደንግጣለች። በእኔ ጠያቂ እንኳን እንደዚህ ደንግጠሻል። ወገናችን ባልተዘጋጅሽ ባላወቅሽ ነገር ማቴሪያል ብለሽ አመጣሽ። ኢቨን ሊንክ እስኪላክልሽ ድረስ እንኳን ይገባሽ ኖ እየጠየኩሽ ሳይሆን ደቂቃዬ ላይ አታውሪ ስልሽ ስላወራሽ ዱት ያደረኩሽ ደቂቃ ቆምኩት። ስለዚህ ወገናችን በራሷ ደቂቃም እንደዚህ ስትፈራ አይታችኋታል። በእኔም ደቂቃ እንደዚህ ስትፈራ አይታችኋታል ማለት ነው። ወገናችን በቃ ሳትሻልቋል። ማጠቃለያ አንስ በፈጣሪ ስደንግጣለች ጌታ እህታችን እኔ ኢንተርቪው ላደርግሽ አይደለም እኮ ያመጣሁሽ። ማለት ኢንተርቪው ልንደራረግ ሳይሆን ማስረጃ እየጠየኩሽ ማስረጃ ልታወጪ እየጠየቅሽ ማስረጃ ላወጣ ኢንተርቪው ላደርግሽ አይደለም የመጣሽው። ኦኬ ለውይይት ነው የመጣሽው። ለምን የመጣሽው? ለውይይት ነው የመጣሽው። ኖ ስለዚህ ወገናችን ምንድነው በራሷ ደቂቃ እኔ እኮ በፈጣሪ ስም ልጅ ከምላሷ ራሱ ማለት ነው በራሷ ደቂቃ እንደዛ ስትሰራ አይታችኋታል። በእኔም በራሷ ደቂቃ እንደዚህ ስትፈራ አይታችኋታል። በእኔም ደቂቃ ደግሞ እንደዚህ ስትፈራ አያችኋት አይደለ? እንዲህ ናቸው በቃ ሙስሊሞች። እንግዲህ ስላሴ መጽሐፍ ቅዱስ አይደለም። ነገር ግን ኑ ዲቤት ሲባሉ እንዲህ ነው የሚፍጨረጨሩት። የትኞቹም ወንዶቹም ቢሆኑ ወንዶቹም ከነዚህ የማይሻሉ እኔ የማያልፉ ማለት ነው። ጥያቄ እንኳን የሚፈሩ ከራሳችን አስተምሮ የሚያመጧቸው ኮሜንተሪዎች እንኳን ክርስትናን ያላማከሉ ክርስትና የማያውቃቸው ኢቨን ስላሴን እንዲህ ብለዋል ብለው የሚያመጧቸው ምንድን ናቸው? እኛም ማናውቃቸው የቤተክርስቲያን አባት ያልሆኑ ማለት ነው። ሊጠጥፉ ሲሉ ሲያዙ እንግዲህ ወገናችን ሚዩት እንዳረጋት እያስገደደችኝ ነው። ወደ እኔም ቅረቡ። ይህንንም ስሙ። እኔ ከጥንት ጀምሬ በስጉራ ወደ ማጠቃለያለሽ እኔ ጋር ሚዩት እያረኩሽ እንግዲህ ተመልከቱ። እንግዲህ እንደምትመለከቱት ሙስሊም ወገኖቻችን ወደ ማጠቃለያ ልጅ ክርስቲያን ወገኖቻችን ብዬ እኔ ማውራት አላቃተኝም። ስርዓትሽን ያዢና ወደ ማጠቃለያ ሂጂ። አለበዛ ሚዩት ላረግሽ ነው። አለቀ። ሚዩት ላረግሽ ነው። ካልሆነ ስርዓት ያዢና እንቀጥል። Time.